ቆያችሁ? እንደምን ሰነበታችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንደምን ቆያችሁ? እንደምን ሰነበታችሁ? እንኳን ለዚች ቀን በሰላም በጤና አድረሳችሁ። ዛሬ እግዚአብሔር ከፈቀደ የስግደትን በተመለከተ የተወሰነ ነገር እንላለን። እግዚአብሔር ከፈቀደ በብሉይ በሐዲስ በሚለው ነገር የተወሰነ ነገር እንመልከትና ከዛ ቀጥልን ደግሞ እግዚአብሔር ከፈቀደ ቀጣይ ደግሞ የአብይ ጾም ሁለተኛ ሳምንት የሆነው ቅድስት ሁለተኛው ቀን ዛሬ ማክሰኞ ሰሉስ ምን እንደሚዘመር አሁኑን እንመለከታለን። ጾመ ድጓውን ማለት ነውና በዚህ አጋጣሚ ነገረ ክርስቶስ እኛ ቤት እንዴት እንደሚሰበክ እንመለከታለን ማለት ነው። ኦኬ፣ ድምጽ አለ አይደለ? ቆይ ላጥፋላችሁ። ድምጽ ይረብሻችኋል። እናንተ ድምጽ ላጥፋላችሁ። ቆይ አይ ቲንክ አሁን ይሻል ይመስለኛል አይደል? የተወሰነ ይሻል ይላል። ስለዚህ እነ ኢዮባ በደንብ ሰፋ አድርገው ሄደውበታል። ዛሬ እንደ እግዚአብሔር መልካም ፈቃድ እንግዲህ አልተከታተልኩትም ነበረ፣ ግን የእንትኖቹ ጉዳይ የተወሰነ ስለ ዲቤቱ መረጃ ሰምተን ነበር የተወሰነ አይደለ? አይ ቲንክ ስለዚህ በዛ መሰረት የተወሰነ ሪፍሌክሽን በወንድሞቻችን ሰጥቷል። አሁን ደግሞ ከምንባዝን ስግደትን በተመለከተ መጽሐፍ ቅዱስ ላይ ምን እንዳሉ ትንሽ ዛሬ ደግሞ ወንድሞቻችን የተወያዩትን በደንብ አድርገን እናየዋለን። ትንሽ የምንጨምረው ምንድነው እኛ እዚህ ጋር ቃሉ ስግደት ሰገደ ወይ ደግሞ ሰገደች የሚለውን ቃል በዕብራይስጥ ምክንያቱም ሴፕቱ ኤጀንት መጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ የተረጎሙትና የዕብራይስጡ ራሱ መጀመሪያ ምን ይል ነበረ? ከዛ በሐዲስ ኪዳን ደግሞ እንደምታውቁት የሐዲስ ኪዳን አብዛኞቹ መጽሐፍ የተጻፉት በግሪክ ቋንቋ ስለሆነ በግሪክ ቋንቋ ስግደቱ ምን ብሎ ተገልጾ ነበር የሚለውን እንመለከታለን። እንዲሁም ደግሞ ተማጓጆቻችን የፋዘር ታድሮስ ማላቲ የቡክ ኦፍ ሪቨሌሽን የመጽሐፈ ራእይ ዮሐንስን ሲተረጉሙ ቅዱስ አትናቴዎስ አትስገድልኝ ብሎታል የሚለውን ፔጅ 209 ላይ ያለውን ለክርስቶስ ስለመሰለው ነው ብሎ የተናገረውን ይህንን እንደ ሙግት አቅርቦ ነበርና ይህንን ምላሽ እንመለከታለን። ማለት የአባ ታድሮስ ማለት መጽሐፍ እንመለከታለን እና ብንቀጥል አይሻላችሁ? አይሻልም? እንደዛ ትንሽ ቀጠል አድርገን መሰረታዊ ጉዳዮች ብንወያይ መልካም ይመስለኛል። አይመስላችሁ? አዎ፣ ግን እንዳው ለእንትን እንዲመች ማለት ለእኛ ለሁላችንም እንዲመች በጣም ጥሩ ጎኑም እንደሆነ ታውቃላችሁ። አሁን እነዚህ ሰዎች 3 ፕሮቴስታንት 4 ፕሮቴስታንት አስገብታችሁ 4 ትምህርት ታገኛላችሁ። በጣም ነው የሚገርመው። 4 ፕሮቴስታንት ካስገባችሁ 4 ትምህርት ታገኛላችሁ። 3 ካስገባችሁ 3 ትምህርት ታገኛላችሁ። 2 ፕሮቴስታንት ካስገኛችሁ 2 አይነት የተለያየ ትምህርት ታገኛላችሁ። ይሄ የዚህ የችግር ምንጭ ምንድን ነው? ከገዛ ትርጓሜ ስለሚተረጎም ነውና ይሄን እንመለከታለን ማለት ነው። እንቀጥል አይደለም? እናንተ ኮፒ ሊንክ ያደረጋችሁ ትሄዳላችሁ። በዚህ ጉዳይ ላይ በደንብ አድርገው ወንድሞቻችንም ስለተብራራ ብዙ ጊዜ የተብራራ መልስ ስለሆነ በዚህ ጉዳይ ላይ የተወሰነ ትምህርት ብንሰጥበት ጥሩ ይመስለኛል። የሚጠቅመን እሱን አይሻልም? ብንማማርበት። ምክንያቱም የዲቤቶች ዋና ዓላማ ሰዎችን ማዳን ስለሆነ በዚህ ማዳን ላይ እነሱም
ሌሎች ወገኖችንም ጭምር ለማዳን እንዲጠቅም ነው። በመጀመሪያ ደረጃ ባለፈው ያለውን ከለስ ለማድረግ ያክል ኮመንቱን ላጥፋላችሁና ሐሳባችሁ እንዲሰበሰብ ማለት ነው። ባለፈው ያነሳነው አንድ ነጥብ ነበረ። ምን የሚል ነገር አንስተን ነበር? ለነበራችሁ ሰዎች ማለት ነው፣ ከዚህ ቀደም ለነበራችሁ ሰዎች ስግደት ወይም ደግሞ ስለ አምልኮ የምናነሳበት ጊዜ ቤተክርስቲያናችን የጠራ ትምህርት አላት። ይሄን የጠራ ትምህርትን ለማንም የምታዋርሰው ለማንም የምታከፋፍለው አይደለም የሚል ትምህርት ተማምረን ነበረ። ትዝ ይላችሁ እንደሆነ እስቲ ላስታውሳችሁ ከማስታወሻው ማለት ነው። እሺ ኮመንት አጥፍቻለሁ አይደል? ኮመንት አጥፉላችሁ። እሺ ሞዴሬተሮች የሉ? እሺ ላጥፋውና እሺ አሁን ትዝ ይላችሁ ነው። ይሄን ስንማማር ምን ብለን ነበር? እዚህ ጋር ክብረ ድንግል ማርያም፣ ለድንግል ማርያም የምንሰጠው ክብር ሃይፐርዱሊያ ይባላል። ሃይፐር ማለት ሞርዛን ማለት የእመቤታችን ክብር ከሌሎቹ ቅዱሳን ክብር ስለሚበልጥ ብለን ነበር። የቅዱሳን ክብር ደግሞ ዱሊያ የግሪክ ቋንቋ ነው፣ ወይ ደግሞ ፕሮስኪኖ የሚል ቃል አለ የግሪክ ቃል። ሁለቱም ተመሳሳይ ናቸው። ምን ለማለት ነው? ለቅዱሳን የሚሰጠው ክብር የጸጋ ማለት ነው። ለእግዚአብሔር የምንሰጠው አምልኮተ እግዚአብሔር ስግደትም ሆነ ክብር ግን ለአትሪያ ተብሎ ይጠራል። ይሄ ባለፈው ትምህርታችን ነበር። እኛ ለቅዱሳን ክብር ይገባል ስንል ለእግዚአብሔር ክብር አይገባም እያልን አይደለም፣ ብለንም አናውቅም። ለቅዱሳን የጸጋ ስግደት ይገባል ማለት ለእግዚአብሔር የአምልኮ ስግደት ይገባል ማለት አይደለም። ማነው አይገባም ማለት አይደለም። ወይ ደግሞ የአምልኮ ስግደት ለእግዚአብሔር የምናቀርበውም አይነት ለቅዱሳን እናቀርባለን እያልን አይደለም። ይሄንን በደንብ አድርገን በመጽሐፍ ቅዱስም ባለፈው ዕለት አይተን ነበር ማለት ነው። መጀመሪያ የአትናቴዎስን ላሳያችሁ። እችን ነበር የጠቀሰው፣ ፔጅ 209 ላይ ነው የጠቀሰው። ምንድን ነው ያለው እዚህ ጋር? የአትናቴዎስ ራሱ ሐሳቡ ራሱ ምንድን ነው ያለው? አፖስቶል ቶልድ ዘ ኤንጅል ቱ ቢ ክራይስት። ምን ማለት ነው? መልአክ መስሎት ማን ነው? ክርስቶስ መስሎት ለመልአኩ ሲሰግድ ዮሐንስ ማለት ነው። ዜርፎር he wanted to worship him as a god። ለእግዚአብሔር የሚሰግድ አድርጎ ክርስቶስ የተገለጠለት መስሎት ለእግዚአብሔር ሊሰግድ ሆነ፣ አምልኮ ሊሰጥ ሆነ። ከዛ ምን አለው? አይደለም አትስገድልኝ አለው። አጌንስት አሪያንስ ላይ የተናገረው ይሄ ምንድነው ንግግሩ? ለፕሮቴስታንት የሚደግፍ የሚናገር ቃል አለም። ቅድም መምህር በረከት ወይም አብራርተውታል። ይሄ ቃል እኮ ለፍጡሩ ስግደት አይገባም እያለ እኮ አይደለም። ክርስቶስ መስሎት አያችሁ፣ ቱ ወርሺፕ ሂም አስ ኤ ጋድ ነው የሚለው። እንደ እግዚአብሔር አይነት ስግደት ሊሰግድ ብሎ ማለት ነው። የጸጋ ስግደት ሊሰግድ ነው አይልም። ለመልአኩ እግዚአብሔር መስሎት እንደ እግዚአብሔር ሊሰግድለት ሲል የለም አይገባኝም አለ። ይሄ የአትናቴዎስ ቪው ነው። የአትናቴዎስ አንዱ ትርጓሜው ነው። አጌንሳሪያንስ ነው። በነገራችን ላይ ይህን ቃል የተናገረው አትናቴዎስ ለቅዱሳን ስግደት አይገባም ብሎ ለማስተማር ሳይሆን ክርስቶስ እግዚአብሔር መሆኑን ለማሳየትና ለክርስቶስ የሚቀርበው የአምልኮ ስግደት ለማንም አይሰጥም ለማለት ነው። ይሄው ከፈለክ እንደውም ይልማል ለማለት ፈልጎ ነው። ራእይ ዮሐንስ ምዕራፍ 19 ቁጥር 10 ላይ ያለው እችኛዋ ማለት ነው። ራእይ ዮሐንስ ምዕራፍ 19 ቁጥር 10 ላይ ያለችዋ ልሰግድለት አለ የሚለው። ልሰግድለት ጎንበስ ብዬ ሳለው እቺ ማለት ነው። ልሰግድለት በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። እና የዚህ ገጸ ንባብ ምንድነው? አጭር ጭብጡ እርሱ የአምልኮ አይነት ስግደት ለክርስቶስ ለእግዚአብሔር የሚገባው ሊሰግድ ሲል መልአኩ አይገባኝም አለ ብሎ አትናቴዎስ የፈታው። ያ ማለት ለክርስቶስ ፈጣሪ ስለሆነ አንተ አሪዮስ ፍጡር ያልከው ስህተት ነው ለማለት ነው። ክርስቶስ ፈጣሪ ስለሆነ ለሱ የሚገባውን አይነት ስግደት ለማንም እንደማይቀርብ በዚህ አጋጣሚ ክርስቶስ ራሱ እግዚአብሔር እንደሆነ ያሳያል ነው እያለ ያለው። ይሄ ማን ነው ትርጓሜ? አትናቴዎስ ተናገረው ፔጅ 209 ላይ ሲጀመር ይሄንን አባ ታድሮስ ማለት ይታዩት ላሳያችሁ መጽሐፉ። ይሄ ማለት ዘ ቡክ ኦፍ ሪቬሌሽን 1996 በውጮች ማለት ነው። በማን ነው? ፋዘር ታድሮስ ያዕቆብ ማላቲ ናቸው። እና ሲጀመር እዚህ ጋር ማስቆም እንችላለን ማለት ነው ባጭሩ። አትናቴዎስ የተናገረበት ይሄንን ገጸ ንባብ እንዴት ነው? አገባቡ እንዴት ነው? በአጭር ቃል
ለእግዚአብሔር የሚገባውን አይነት ስግደት ሰግዳለሁ በማለቱ ምክንያት እንጂ ለቅዱሳን እኮ ስግደት ስለማይገባ አላለም አትናቴዎስ። ለመልአኩ እኮ የአክብሮት ስግደት ስለማይገባ አላለ። በምን እናውቃለን? መጽሐፍ ቅዱስ ነው የሚናገረው። ወደ መጽሐፍ ቅዱስ ትርጓሜ እንሂድ። ለምሳሌ ባለፈው ያየናቸው ለማስታወስ ያክል እዚህ ማቴዎስ ወንጌል ቅድም በውይይታቸው አንስተውታል፣ ሪከርድ ላይ ሰምቼዋለሁ። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ። አሁን ለአምላክ የሚሰገደው አሁን ክርስቶስ ለሰይጣን ስገድ እያለ ነው። ስግደት ነው፣ የአምልኮ ስግደት ነው አይደል? ለዛ ነው ላትሪያ የሚለው ግሪኩ። እርሱም ብቻ አምልካችሁ፣ እርሱም ለሱ ብቻ ስገድ አይልም፣ ግን አምልኮ ለሱ ብቻ ሆኗል። አሁን ይሄንን በእንትኑ እንመልከተው፣ በዚህ በግሪኩ ማለት ነው። በሌክሲከን ትርጓሜ ብንመለከት እዚህ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል፣ ለእርሱ ብቻ ስገድ ነው ይላል። እሱም ብቻ አምልክ፣ ለእግዚአብሔር ለአምላክ ምን በል ስገድ ነው ያለው። ዩሻል ወርሺፕ የሚለውን ፕሮስኪኖ ይላል። አሁን ተመልከቱ፣ ለእርሱ አሁን ምን በል አሁን እዚህ ጋር የሚለው ተመልከቱ። እዚህ ጋር ለአምላክ ለእግዚአብሔር ምን በል ስገድ፣ እርሱም ብቻ አምልክ። አምልክ የሚለውን ላትሬዮ ይላል። ይሄ ፕሮስኪኒዮ የሚለው ቃል ስግደት ነው። ይሄ ስግደት ግን ፕሮስኪኒዮ ስላለ የግሪኩ ቃል ለቅዱሳንም ስለሚነገር ይሄ ቃል ማለት ስለሚነገር አይ ሰይጣን እኮ ለእግዚአብሔር ስገድ የተባለው የጸጋ ነው ማለት አይደለም። ግን የግሪኩ ቃል ለእርሱ ይሄ ማለታችን ላይ ዩሻል ወርሺፕ ማለት ስገድ ነው። አምልክ የሚለው እዚህ ጋር ነው ያለው። አሎን ሻል ዩ ሰርቭ የሚለውን እሱም ብቻ አምልክ የሚለውን ላትሬው ይላል። የሚመለከው ላትሬው የሚለው ቃል ለማንም የምንጠቀም ብለናል ከዚህ በፊት። ላትሬው የሚለው ቃል ለአምልኮተ እግዚአብሔር ለእግዚአብሔር ብቻ የምንጠቀም ቃሉ የግሪክ ቃል ነው። አምልኮ ማለት ነው። ስግደት ግን እዚህ ጋር ሲል ለእግዚአብሔር ስገድ፣ ለአምላክ ስገድ፣ ይሄኛው ማለት ነው። ለጌታ ለአምላክ ስገድ ሲል ፕሮስኪኒዮ ይላል። ይሄ ፕሮስኪኒዮ የሚለው ቃል ለቅዱሳን የሚቀርብ ክብር ነው። ይሄ ማለት ግን አይ ለእግዚአብሔር ለአምላክ ስገድ የሚለው የጸጋ ነው ማለት ግን አይደለም። ቃሉ ግን የግሪክ ግን እንደዛ ነው የሚለው። ምክንያቱም ይሄ ፕሮስኪኒዮ የሚለው ስግደቱ ለቅዱሳንም ስለሚነገር ማሳያ ላቅርብ። ምናልባት ይህንን ነገር በመናገራችን የደባለቅ ነው እንዳይመስላቸው ማለት አንዳንዶቹ እችን ማሳያ ላቅርብ። የምታነቡ ሰዎች ትኖራላችሁ ተስፋ አደርጋለሁ። እችን ፕሮስኪኒዮ የምትለውን ቃል ቅድም ልደትም ከጠቀሳት ከዚህ ራእይ ዮሐንስ ምዕራፍ 3 ቁጥር 9 ላይ እንመልከት። 3:9 ላይ ክርስቲያኖች አይደሉ ምናምን ብሎ ለተናገረው ማለት ነው። እዚህ ጋር ምን እንደሚለው ራእይ ዮሐንስ ምዕራፍ 3 ቁጥር 9 ላይ ጥቅሷን ታውቁታላችሁ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋል። አየህ፣ በእግሮች ፊት ይሰግዱ ዘንድ የሚለውን ወርሺፕ ነው የሚለው። ኬጂቪ መጀመሪያ ወርሺፕ ነው የሚለው። የግሪኩ ቃል ራሱ የሚለው ፕሮስኪኒዮ የሚለው። አሁን ይህንን ለእግዚአብሔር የሚቀርበውንም ስግደት ቅድም ያለውን አይነት ፕሮስኪኒዮ የሚለው ይሄኛው ፕሮስኪኒዮ የሚለው መጥተው በእግሮች ፊት ይሰግዱ ዘንድ የሚለው ዊል ወርሺፕ የሚለውን ፕሮስኪኒዮ የሚለው ለአምላክ ለእግዚአብሔር ስገድ የሚለውንም ፕሮስኪኒዮ ብሎ በአንተ ፊት መጥተው በእግሮች ፊት እንዲሰግዱ አደረጋለሁ የሚለው ፕሮስኪኒዮ የሚለው። መቼስ ለዚህ ሰው መጥተው የሚሰግዱ ስግደት የአምልኮ ስግደት አይሆንም። እግዚአብሔር በአምልኮቱ ከማንም ጋር ስለማይተዳደር ማለት እግዚአብሔር በአምልኮቱ ቀናይ ስለሆነ ቃላቶች ምን ያክል ልዩነት እንዳላቸው እንረዳ ማለት ነው። ስለዚህ ቃሉ የግሪክ ቃል ነው። ቃሉ በግሪክ ቃል መጥተው በእግሮች ፊት ሲሰግዱ የሚለው ፕሮስኪኒዮ የሚለው፣ ለአምላክ ለእግዚአብሔር ስገድ የሚለው ፕሮስኪኒዮ የሚለው ወይ ደግሞ ዱሊያ ተብሎ ይተረጎማል። እና ይሄ አምልኮ ነው ስንል ባጭር ቃል ይሄ አምልኮ ነው ስንል የአምልኮ ስግደት ነው ለእግዚአብሔር የምናቀርበው። ግን ፕሮስኪኒዮ ብሎ ለቅዱሳን የሚሰጠው አይነት ቢሆንም ግን እኛ ለእግዚአብሔር የምናቀርበው ቃል የቋንቋ አይደለም። እኛ ጉዳያችን ይህ ምንድን ነው? የትምህርት ስለሆነ ብለን አንስተን ነበር። በተመሳሳይ ለምሳሌ የማቴዎስ ወንጌል ምዕራፍ 2 ላይ ቁጥር 11 እንደዚህ የሚል ቃል እናገኛለን። ማቴዎስ ወንጌል ምዕራፍ 2:11 ላይ እንዲህ የሚል ቃል እናገኛለን።
ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ሰብአ ሰገል ማለት ነው። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። አሁን ወድቀው ምን አሉለት? ሰገዱለት። ምን አይነት ስግደት ነው? ስግደት ምን አይነት ስግደት ነው? ስግደት የአምልኮ ስግደት ማለት። ምክንያቱም ሰብአ ሰገል ለሕፃኑ ለክርስቶስ ያቀረቡት ስግደት የአምልኮ ስግደት፣ ሰገዱለት ነው የሚለው። ከዛ ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት፣ ሰገዱለት፣ የአምልኮ ስግደት። ይህንን ሰገዱለት የሚለውን ፕሮስኪው ነው የሚለው የግሪኩ። ራእይ 3:9 ላይ ፕሮስኪው ነው የሚለው። ያ ስግደትና ይህ ስግደት ግን ይለያያል። ሰገዱለት ስለሚል ይሄ አያችሁ ምን ያክል ልዩነት እንዳለው። ራሱ ሐዋርያው ቅዱስ ጳውሎስ ደግሞ እንወሰደው በዚህ በአንደኛ ቆሮንቶስ መልእክቱ በምዕራፍ 14 ቁጥር 25 ላይ እንዲህ ይለናል ሐዋርያው ቅዱስ ጳውሎስ፣ በልቡም የተሰወረ ይገለጣል፣ እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል ይላል። አሁን በፊቱ ወድቆ ለእግዚአብሔር ይሰግዳል የሚለው እና የስግደት ነው ለእግዚአብሔር የሚሰገደው የአምልኮ ነው። ለእግዚአብሔር ይሰግዳል ብሎ ግን የግሪኩ የሚለው ፕሮስኪን ነው የሚለው ለቅዱሳን እንደሚቀርብ አይነት ማለት በምን ይለያል? አሁን ለእግዚአብሔር ይሰግዳል የሚለው ፕሮስኪኑ ካለ አንድ መጥቶ በእግሮቹ ፊት ይሰግዱ ዘንድ ያደርጋለሁ የሚለውን ቃል ፕሮስኪኑ ካለ ለእግዚአብሔር የሚሰገደው ስግደትና የዛ ሰው የሚቀርበው ስግደት ምን አይነት ስግደት ነው? ቃሉ አንድ አይነት ነው። በግሪክ በአማርኛ በእንግሊዝኛም ወርሺፕ ነው የሚለው በሶስት ቋንቋ። በአማርኛውም ይሰግዳል የሚለው ራእይ 3:9 ላይ ደግሞ እንዲሰግዱልህ አደርጋለሁ ነው የሚለው። በግሪኩ ይሄኛውም ወርሺፕ ነው የሚለው፣ እዛ ጋርም ወርሺፕ ነው የሚለው። ያ ብቻ አይደለም፣ በግሪኩም ይሄ ፕሮስኪን ነው የሚለው አንደኛ ቆሮንቶስ 14:25 ላይ ለእግዚአብሔር ይሰግዳል የሚለው። ምክንያቱም ለእግዚአብሔር የሚሰገደው ስግደት ምን ስግደት ነው? የአምልኮ ስግደት ስለሆነ። ለምሳሌ በጣም የሚገርማችሁ እዚህ ራእይ ዮሐንስ ጭብጥ ያለ ቃል ማለት ነው። ራእይ ዮሐንስ 4:10 ላይ እንዲህ የሚል ቃል እናገኛለን። ራእይ 4:10 ላይ ማለት ነው እንዲህ ይላል 24ቱም ሽማግሌዎች 24ቱ ካህናተ ሰማይ ማለት ነው በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ይላል። ምን አይነት ስግደት ነው? ከዙፋኑ ላይ ከዘላለም እስከ ዘላለም በሕይወት ለሚኖረው ማን ነው? እሱ እግዚአብሔር ነው አይደል? ክርስቶስ ነው አይደል? ለሥላሴ ነው አይደል? 24ቱ ሽማግሌዎች ነው የሚለው በዙፋኑ ላይ በተቀመጠው ፊት ወድቀው ብቻ አይደለም ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ይላል። ከዘላለም እስከ ዘላለም በሕይወት የሚኖረው ማን ነው? እግዚአብሔር አምላካችን። ወድቀው ምን ሆኑ? እየሰገዱ ነው። ስግደት ነው። they will worship ነው የሚለው። በጣም የሚገርመው የግሪኩን ፕሮስኪን ነው የሚለው። በምን ይለያል? ራእይ 3:9 ላይ ጸሐፊው ራሱ ነው፣ ባለ ራእይ ዮሐንስ ነው። በአንተ ፊት መጥተው እንዲሰግዱ አደርጋለሁ የሚለው ራእይ 3:9 ላይ የግሪኩ ቃል እንደዛ ነው። ከእንደገና ደግሞ ለክርስቶስ ከዘላለም እስከ ዘላለም በሕይወት ለሚኖረው 24ቱ ካህናተ ሰማይ የሰገዱትም ስግደት ፕሮስኪን ይለዋል የግሪኩ። ሆኖም ግን ይሄኛው ስግደትና ቃሉ የግሪኩ አንድ አይነት ስለሆነ ማለት ነው የእንግሊዝኛው ወርሺፕ ስለሚል በእንግሊዝኛው በግሪክም አንድ አይነት ቢሆንም ራሱ እኛ ለእግዚአብሔርና ለሰው የሚቀርበው ስግደት አንድ አይነት ብለን ግን አናምንም። ግልጽ ነው ሐሳብ። እቺን ላሳያችሁ። ራእይ 4:10 ላይ ማለት ነው ሪቬሌሽን ያያችሁ። አሁን ይሄ መጥተው በእግሮቹ ፊት እንዲሰግዱ የሚለውን ለዛ ለቤተክርስቲያን አስተዳዳሪ ምንድን የሚለው ዊል ወርሺፕ የሚለውን ፕሮስኪን ይላል። አይታችሁ ለዚህ ይሄ ምንድነው? ራእይ 3:9 ላይ ራእይ ዝችኛው ሪቬሌሽን 4:10 ደግሞ ተመልከቱ። 4:10 ላይ ደግሞ በተመሳሳይ ወድቀው እየሰገዱ they will worship ይላል። ማን? 24ቱ ካህናተ ሰማይ። አሁን ምን እንደሚለው እዚህ ጋር ፕሮስኪን ይላል። አሁን 24ቱ ካህናተ ሰማይ የሰገዱ ስግደት በሕይወት ለሚኖረው ለጌታችን ለክርስቶስ ለሥላሴ የሰገዱ ስግደት ፕሮስኪኑ ስለሚል ለዚህ የቤተክርስቲያን አስተዳዳሪ መጥተው አይሁድ ሳይሆን አይሁድ ለሚሉ ሰዎች ይሰገዳል ያለው ስግደት ቃሉ በግሪክ አንድ አይነት ስለሆነ የቀረበው ስግደት አንድ አይነት የአምልኮ ስግደት ነው ማለት ነው።
እየሰማችሁ ነው ክርስቲያኖች? ምክንያቱም የአዲስ ኪዳን መጽሐፍ አይደል? ሁለቱም በአዲስ ኪዳን። ምክንያቱም ራእይ ዮሐንስ 4:10 የጻፈው ባለ ራእዩ ነው። ራእይ 3:9 የሚጻፈው ራሱ ዮሐንስ ወንጌላዊ ነው። ለዛ የቤተክርስቲያን አስተዳዳሪ ይሰገዳል ያለው ስግደት በእንግሊዝኛ ወርሺፕ ነው የሚለው። ራእይ 4:10 24ቱ ካህናተ ሰማይ በበጉ ፊት በዘላለም እስከ ዘላለም ከትውልድ ወደ ትውልድ በሕይወት ለሚኖረው የሰገዱትም ስግድ እየሰገዱ ያለው ወርሺፕ ነው የሚለው። ያም ፕሮስኪ ነው የሚለው፣ ይሄም ፕሮስኪ ነው የሚለው። የቃሉ ምስስሎሽ ስግደቱን አንድ ያደርገዋል። ይሄን መልሱልኝ ኦርቶዶክሳውያን። ጠይቀው ግልጽ ከሆነላችሁ ገብቷችኋል ሐሳቡ? መጀመሪያ ሐሳቡ ግልጽ ነው። አልገባችሁ? እሺ አልገባችሁም? እሺ ራእይ 3:9 ላይ ራእይ 3:9 ላይ የቤተ ክርስቲያኑ አስተዳዳሪን እግዚአብሔር አምላክ አይሁድ ሳይሆኑ አይሁድ ነን የሚሉትን መተው እየዋሹ ያሉትን መተው በእግሮች ፊት እንዲሰግዱ አደርጋለሁ። እንዲሰግዱ የሚለው በአማርኛ እንዲሰግዱ ነው የሚለው፣ በእንግሊዝኛው ወርሺፕ ነው የሚለው፣ በግሪኩ ፕሮስኪኑ ነው የሚለው። ስለዚህ ቤተክርስቲያን አስተዳዳሪ ሰዎች መተው የሚሰግዱ ስግደት የጸጋ ነው የሚሆነው እንጂ የአክብሮት ነው እንጂ የመገዛት ነው እንጂ የሚሆነው የአምልኮ አይሆንም። ቃሉ ግን ፕሮስኪኑ ይላል። በተመሳሳይ እዛው ራእይ ዮሐንስ 3:9 ላይ ነው ያለው። ራእይ ዮሐንስ 1 ምዕራፍ ዘለን ምዕራፍ 4 ቁጥር 10 ላይ 24ቱ ካህናተ ሰማይ ይለናል። ቃል በቃል አንብብላችሁና በዙፋኑ ላይ በተቀመጠው ላይ ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ይላል። እነዚህ ከ24ቱ ካህናተ ሰማይ ከዘላለም እስከ ዘላለም በሕይወት ለሚኖረው የሰገዱ ስግደት ነው። ስግደት ነው። እስቲ ሁላችሁ መልሱ። 24ቱ ካህናተ ሰማይ በዙፋኑ ላይ ለተቀመጠው ከእንደገናስ ከዘላለም እስከ ዘላለም ለሚኖረው እየሰገዱ ይላል። ይህን ስግደት ነው ስግደት ነው የሚለው። 24ቱ ካህናተ ሰማይ ለእግዚአብሔር የሚሰግዱ ስግደት ነው ስግደት ነው። እግዚአብሔር ያክብራችሁ። የአምልኮ ስግደት ማለት። ስለዚህ የአምልኮ ስግደት ከሆነ ይህን የአምልኮ ስግደት ግን ፕሮስኪኑ ይላል የግሪኩ። ራእይ ዮሐንስ 4:10 ሌክሲከን ስትመለከቱ አምልኮ ነው የሚለው፣ ፕሮስኪኑ ነው የሚለው። ራእይ 3:9 ላይም ለዚህ መልአክ አስተዳዳሪ የተባለው ፕሮስኪኑ እያለ ለ4:10 ላይ ላለው ለበጉም የቀረበው ለክርስቶስም የቀረበው ለእግዚአብሔርም የቀረበው ፕሮስኪኑ ይላል። ሁለቱም የግሪክ ቃላቶች ተመሳሳይ ናቸው። ሁለቱም ራእይ 3:9 እና ራእይ 4:10 ላይ ያሉት ሁለቱም ጥቅሶች በእንግሊዝኛው በአማርኛው በግሪኩም ተመሳሳይ ናቸው። ተመሳሳይ ቢሆንም ቅሉ ለቤተክርስቲያኑ አስተዳዳሪ የሚቀርበው ስግደት ዓላማው አይነቱና ለበጉ ከዘላለም እስከ ዘላለም በዙፋን ለተቀመጠው የሚቀርበው ስግደት ግን ይለያያል። ስለዚህ በምን ይለያል ማለት ነው? ኮንቴክስቹዋል ሚኒንግ እናያለን። ይሄ ግልጽ ነው ሐሳቡ? ገብቷችኋል ሐሳቡ? አይቹ በራእይ ዮሐንስ 3:9 እና በራእይ ዮሐንስ 4:10 ላይ ያለው ማለት። ስለዚህ የአማርኛ ምስስሎች፣ የእንግሊዝኛ ቋንቋ ምስስሎች፣ የግሪክ ቋንቋ ምስስሎች አንድን ነገር ራሱ ነው አያሰኘውም። አይቹ ጭብጡ ይሄ ነው። አይቹ መሰረታዊ ጭብጡ እዚህ ጋር ያለው። ስለዚህ አሁን ምንድነው ማሰሪያችን ማለት ነው? አንድ ጉዳይ በአማርኛው ተመልከተው፣ በግሪኩ ተመልከተው፣ በእንግሊዝኛ ተመልከተው ስለተባለ ነው። ተመሳሳይ እንኳ ቢሆን ቃላቶቹ ድርጊቱን ግን አንድ አይነት አያደርገው። ለቤተ ክርስቲያን አስተዳዳሪ የሚሰገድ ስግደትና ለእግዚአብሔር የሚሰገደው ስግደት መቼስ አይነ ስውር ካልሆንን ማየት የተሳነን አይነ ልቦናችን የታወረ ካልሆንን በስተቀር ማለት ነው። አይነ ልቦናችን ካልታወረ በስተቀር ስግደቱ አንድ አይነት አያሰኘውም፣ አይደረግም ማለት ነው። ለፈጣሪና ለፍጡር የሚቀርበው ስግደት አንድ አይነት አይሆንም። ለፈጣሪና ለፍጡር የሚቀርበው አክብሮት አንድ አይነት አይሆንም። ግልጽ ነው ሐሳቡ? ስለዚህ የቃላት ምስስሎች በአማርኛ እነሱ እንደሚመጻደቁበት የግሪኩን ተመልከተው እንደሚለው ሮሜ 8:34 የግሪኩን ተመልከተው እንደሚለው የግሪኩን ብንመለከተውም 4:10 ላይ ለበጉ የቀረበው ፕሮስኪኑ ነው የሚለው። መተው በእግሮች ፊት እንዲሰግድም የሚለው ፕሮስኪኑ ነው የሚለው። በኬጂቪ ብትሄድ አታመልጥም። ወርሺፕ ነው የሚለው፣ ወርሺፕ ነው የሚለው። ሐሳቡ ግልጽ ነው ግን
አያችሁ፣ በአንድ ምዕራፍ አያችሁ፣ በአንድ መጽሐፍ ላይ ነው እንግዲህ ራእይ ዮሐንስ ምዕራፍ 3 ቁጥር 9 ላይ ያለችዋ የአማርኛ የእንግሊዝኛና የግሪክ ቋንቋ እዛው ራእይ ዮሐንስ አንድ ምዕራፍ አለፍ ብለን 4:10 ላይ ለበጉ የቀረበው ስግደት ፕሮስኪኑ ስለሚል ለበጉ የሚቀርብና ለፍጡር የሚቀርብ ስግደት አንዱን አናስተምርም እኛ። ቢኮዝ ዊ አር ኦርቶዶክስ። እኛ አንድምታ አለን፣ እኛ ትርጓሜ አለን፣ እኛ ቃላት አለ ምን መዘው በቃ አይ ግልጽ ነው ቃሉ ነው በቃ ብሏል ምናምን ባለም ነው ትርጓሜ እናያለን። ለዚህ ትርጉም ያስፈልገ ለዚህ ነው። ለእውነትም ኦርቶዶክስ ነን። በእውነት ኦርቶዶክሳዊ ቤተክርስቲያን እውነት ትለምልም እስከ መጨረሻው ማለት ነው። ቅድት ጽድት ያለች ያልተከለሰች ያልተበረዘች ንጽሕት የሆነች። ለዚህ ነው አትናቴዎስም ብሎ ይናገራል። ጉዳያችን ይላል አትናቴዎስ፣ ጉዳያችን ከትምህርቱ እንጂ ይላል አትናቴዎስ። ጉዳያችን ከትምህርቱ እንጂ ይላል አትናቴዎስ፣ ከቃላት አይደለም ይላል። እውነት እኮ የኛ ጉዳይ ከቃላት አይደለም፣ የኛ ጉዳይ ከትምህርታችን። እንደነሱ የቃላት ጨዋታ ብንጫወት ግን ይሄን ነው። መቼስ አንድ ፕሮቴስታንት መጥቶ አይ ራእይ ዮሐንስ 4:10 ላይ የ24ቱ ካህናተ ሰማይ ሽማግሌዎቹ ለእግዚአብሔር ያቀረቡት ለበጉ ያቀረቡት ስግደት የጸጋ ነው አይለንም። መቼስ የግሪክ ቋንቋን ግን የእንግሊዝኛ ቋንቋን ግን የአማርኛ ቋንቋ ምስስሎች ግን አንድ ያደረገው አጭ ኮንቴክስቹዋል ሚኒንግ ነው። ለዚህ ነው ቃሉ እኮ ግን አንድ አይነት ነው። እየሰገዱ እዚህ ጋር ደግሞ እንዲሰግዱ አደርጋለሁ። ወርሺፕ ፕሮስኪኒ ይሄ አንድ አያደርገው። ግልጽ ነው ሐሳቡ። እቺና መሰረታዊ ጉዳይ እንድትጨብጥ ይፈልግ። በሐዲስ ኪዳን ወደ ብሉይ ደግሞ ልሰዳችሁ። ወደ ብሉይ እንግዲህ በብሉይ ኪዳን ግን እንደምታውቁት ሁላችሁም በብሉይ ኪዳን ዘመን ደግሞ አንድ ነገር ላሳያችሁ። በብሉይ ኪዳን ዘመን ደግሞ ስግደት የሚቀርበው ለማን ነው? ለእግዚአብሔር ነው። የሚቀርበው ስግደት የአምልኮ ስግደት ለእግዚአብሔር ይቀርባል። ለቅዱሳን የጸጋ ስግደት ይቀርባል። ለእግዚአብሔር የሚሰግደው የሚቀርበው ስግደት ልክ እንደ ግሪኩ የዕብራይስጡን ቋንቋ በብሉይ ኪዳን ዘመን ልንጠቅሰው ስለሆነ አሁን ማለት ነው። አሁን የግሪኩን አይተናል። ምን የሚለውን ስግደት የሚለውን ቃል እንዴት አድርገው አዙር ሊጠቀሙት እንደሚችሉ አይተናል አሁን ማለት ነው። ስለዚህ አሁን በደንብ አድርጌ መግለጽ የፈለኩት የትኛውን ነው? ቃሏ አንድ በአንድ መሆኗ ምስስሎች መሆኗ አንድን ጉዳይ አንድ አያደርገውም። ጉዳዩ ከቃላት ሳይሆን ከትምህርት ነው፣ ከእውነት ጋር ጉዳያችን እንደዛ ምናደርግ። እሺ ለምሳሌ ጥቅስ ላንብብላችሁ። ኮመንት ላጥፋና አንዴ ጥቅስ ላንብብላችሁ። አሁንም ጥቅስ ያዙና በደንብ አብተን ለበኋላ ስናብራራ ስጠይቃችሁ እንድትመልሱ ያገዛችኋል። ከዚህ በፊት ወትሮ ካልተነሱት ሐሳብ ላንሳ። ለምሳሌ ኦሪት ዘፍጥረት ምዕራፍ 24 ቁጥር 26 ተመልከቱ። ሰውየውም አጎነበሰ ለእግዚአብሔርም ሰገደ ይላል። ይህ ሰው ለእግዚአብሔር የሰገደው ስግደት የአምልኮ ነው ወይስ የጸጋ? ይኸውን ከዚህ በፊት ከምንጠቀሰው ጥቅስ አሁን ትንሽ ለየት ያለ ነው። ሰውየውም አጎነበሰ ኦሪት ዘፍጥረት ላይ ነው ያለው ምዕራፍ 24 ቁጥር 26 ላይ ለእግዚአብሔርም ሰገደ ይላል። ለእግዚአብሔርም ሰገደ የሚለው ይሄ ስግደት የአምልኮ ነው ወይስ የጸጋ ነው? ኮመንት ላብራና እስቲ ሁላችሁ መልሱ። እየተግባባን መሆኑን እንድናቅ ማለት በዚህ አጋጣሚ ይህ ሰው ለእግዚአብሔር የሰገደው ስግደት የአምልኮ ነው ወይስ የጸጋ ነው? ለእግዚአብሔርም ሰገደ የሚለው እስቲ ሁላችሁ ምላሽ ምንድነው? የአምልኮ ነው። በቃ አለቀ። ይሄ ሰው አጎነበሰ። ማጎንበስ ብቻ አይደለም፣ ለእግዚአብሔር ምን አለ? ሰገደ። ለእግዚአብሔር የቀረበው ስግደት ምን አይነት ስግደት ነው? የአምልኮ። በቃ ጥሩ። ይህንን ቋንቋ መቼስ ይሄ የአማርኛ ስለሆነ አይደል ሰገደ ይላል። ሰገደ የሚለው ቃል ምን ማለት ነው ብንል በእንግሊዝኛው ብንመለከተው ወርሺፕድ ዘ ሎርድ ነው የሚለው። ምን አደረገው? በኬጂቪ አበለጠ። እሺ እስቲ በዕብራይስጡ እንመልከት። ኦሪት ዘፍጥረት ምዕራፍ 24 ቁጥር 26 ተመልከቱ። ወርሺፕ የሚለውን እዚህ ጋር ሻቻ ምን ማለት ነው?
አምልኮ። አይችሁ የእንግሊዝኛው ወርሺፕ ነው የሚለው፣ የዕብራይስጡ እንደሚለው ሻቻ ይለዋል። ሻቻ ማለት ነው ልክ እንደ ቅድሙ ምን ለማለት ነው? አምልኮ። ለእግዚአብሔር ሰግድ የሚለው ሻቻ ይላል። እውነት ነው። ለእግዚአብሔር የሚገባው አምልኮ ወርሺፕ ነው፣ አምልኮ ነው። ለእግዚአብሔር የሚቀርብ ምስጋናውም ሆነ ስግደቱም ሆነ ክብርም ሆነ ለእግዚአብሔር የሚቀርብ ነው የምናቀርበው አምልኮ ነው። ምንም ጥርጥር የለው። ሻቻ ይላል። ትክክል። ይሄ ሻቻ ግን ለፍጡር መቅረብ ይቻላል? ብሉይ ኪዳን ላይ የአምልኮ ስግደት አይቻልም። ግን ቃሉ ግን አለ አለ። ምን እናድርገው? ይሄንን እስቲ አሁንም ከዚህ ፊት ካልተለመደው ጥቅስ አንድ ላቅርብላችሁ። ለምሳሌ አንደኛ ነገሥት፣ አሁን ጥያቄ ልጠይቃችሁ ነው። አንደኛ ነገሥት ምዕራፍ 1 ቁጥር 31 እንደዚህ የሚል ቃል እናገኛለን። ቤርሳቤህም በግንባሯ በምድር ላይ ተደፍታ ለንጉሱ እጅ ነሳችና፣ ለዳዊት ማለት ነው፣ ጌታዬ ንጉሥ ዳዊት ለዘላለም በሕይወት ይኑር አለች ይላል። እጅ ነሳችና የሚለውን በምድር ላይ እኮ ተደፍታ ነው የሚለው። በምድር ላይ ተደፍታ ለንጉሱ እጅ ነሳችና የሚለውን የዕብራይስጡ ቋንቋ ቅድም አይነት ለእግዚአብሔር የቀረበው አይነት ሻቻ ይለዋል። ስለዚህ ቤርሳቤ ለዳዊት የሰገደችው ስግደት ያምልኮ ነው ማለት ነው። እናየዋ አንደኛ ነገሥት ከኪሳችን እንዳይመስላቸው። ይኸው አንደኛ ነገሥት ምዕራፍ 1 ቁጥር 31 ይኸው እጅ ነሳች። ለማን? ለዳዊት። ቤርሳቤ እኮ የዳዊት ሚስት ናት፣ የኦሪዮ ሚስት የነበረች ማለት ነው። ምን ይላል ይሄ? ሻቻ። ይኸው አንደኛ ነገሥት 1:31 ቅድም ሰውየው የሰገደው ስግደት የአምልኮ ነው ብለን ቃሉን ሻቻ አግኝተን ነበር። ይሄ ደግሞ አሁን እጅ የነሳችሁን በምድር ላይ ተደፍታ እጅ የነሳችሁ ለዳዊት ያቀረበችው ሻቻ ይላል። አንደኛ ነገሥት ቤርሳቤ ለእግዚአብሔር ያቀረበችው ስግደት በዕብራይስጥ ሻቻ ስለሚል ያ ሰውየውም ተጎንብሶ ለእግዚአብሔር የሰገደው ስግደት ሻቻ ስለሚል ለእግዚአብሔር የቀረበውና ለዳዊት የቀረበው ስግደት አንድ አይነት ነው ማለት ነው። እንደዛ ነው ማለት ነው። ያን ሰውዬ እንደውም አለማመን መስሎ ለሚታየው ሰው ካለ አንድ ልጨምር። እንዲህ ይለናል። በጣም ለሚገርማችሁ ብዙዎቻችሁም እንድትረዱት ለማከል ያክል ማለት ነው። ማጸናው ለዛ ነው። በዚህ በሁለተኛ ዜናው መዋዕል ምዕራፍ 20 ቁጥር 18 እንደዚህ ይላል። 20:18 ኢዮሳፍጥም በምድር ላይ ተደፋ፣ ይሁዳም ሁሉ በኢየሩሳሌምም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ ይላል። ምን አይነት ስግደት ነው? የአምልኮ ነው። ምንም ጥያቄ የለው። ሁለተኛ ዜናው መዋዕል ምዕራፍ 20 ቁጥር 18 እነዚህም ክርስቲያኖች አይደሉም ብሎ እንዳይሉ ደግሞ ተመልሰው ደግሞ ኢዮሳፍጥም ነው የሚለው በምድር ላይ ተደፋ፣ ይሁዳም ሁሉ በኢየሩሳሌምም የሚኖሩ በእግዚአብሔር ፊት ምን አሉ? ወደቁ። ከዛስ መውደቅ ብቻ አይደለም ለእግዚአብሔር ሰገዱ። ወደቁ የሚለውን ቃዳድ ይላል በዕብራይስጥ ማለት ነው። ካዳድ ማለት በዕብራይስጥ ቋንቋ መውደቅ፣ ቦውዳውን ማለት በግንባር መውደቅ ብቻ አይደለም ደግሞ የተንዘላፎ ምናምን ተዘረው ወደቁ እንዳንል ለእግዚአብሔርም ሰገዱ ይላል። ለእግዚአብሔር ሰገዱ የሚለውን ሻቻ ነው የሚለው። እንየው ሁለተኛ ዜናው መዋዕል ምዕራፍ 20 ቁጥር 18 ላይ ሁለተኛ ዜና መዋዕል ይኸው ምዕራፍ 20 ቁጥር 18 ላይ ምን አሉ? በግንባራቸው ወደቁ የሚለውን ይኸው ኤንድ ቦ ሂዝ ሄድ የሚለውን ቦ ሂዝ ሄድ ማለት በግንባር ተደፍቶ መስገድ ካዳድ ይላል። ወይ ደግሞ እኛ ቃዳድ ብለን የምንጠራው በዕብራይስጥ ደግሞ ካዳድ። ለእግዚአብሔር ምን አሉ? ሰገዱ። ወርሺፒንግ ብለው ይላል እዚህ ጋር ሻቻ። አሁን ጥያቄ እንጠይቅ ነው። ኢዮሳፍጥና የኢየሩሳሌም ሰዎች በእግዚአብሔር ፊት ወድቀው ለእግዚአብሔር የሰገዱ ስግደት ሻቻ እያለ ዕብራይስጡ እዚሁ ብሉይ ኪዳን ላይ ቤርሳቤ ለዳዊት ያቀረበችው ስግደትም ተደፍታ በግንባሯ እጅ የነሳችውንም ሻቻ ካለ ለእግዚአብሔርና ለዳዊት የቀረበው ስግደት አንድ አይነት ነው ማለት ነው። በጣም የሚገርመው ነገር እዚሁ መጽሐፈ ቅድም የጠቀሰው ወንድማችን ልደት ማለት ነው መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ያለው ማለት ነው።
ሩት በግንባሯ ተደፍታ በምድር ላይ ሰገደችለት የሚለውን የዕብራይስጡ ሻቻ ነው የሚለው። ኢዮሳፍጥም ለእግዚአብሔር ያቀረበው ኢየሩሳሌም ሕዝብና ኢዮሳፍጥ ለእግዚአብሔር ያቀረቡት ስግደትን ሰገደ ለእግዚአብሔር ሰገዱ የሚለውን ሻቻ እያለ ሩትም ደግሞ በግንባሯ ተደፍታ እኮ ነው የሚለው። በምድር ላይ ሰገደችለት። ለማ ለቦዔዝ እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁምን አለችው። ቦዔዝም ከዛ ቀጠለ ማለት ነው። አሁን የፈለግናት እቺ በግንባሯ ተደፍታ በምድር ላይ ሰገደችለት ይላል። ይሄኛው ሰገደችለት የሚለው የዕብራይስጡ ቋንቋ የሚለው ሻቻ ነው የሚለው፣ ወርሺፕ ነው። እኔ ነኝ ያልኩት አይደለም። መጽሐፍ ቅዱስ ይናገር። መጽሐፈ ሩት ያው ሩት 2:10 ላይ ይሄው ቱ ዘ ግራውንድ ማለት ወደ መሬት ወደቀች። ከዛስ ኤንድ ቦው ዳውን ምን ይላል? ከዛ ሻቻ ለእግዚአብሔር የቀረበውን ቅድም ምን ነው በግሪክ ያየ ነው? ማን ነው በዕብራይስጥ ያየ ነው? ሻቻ ነው የሚለው። ሩትም ደግሞ ለቦዔዝ ያቀረበችው ከእንደገና ቤርሳቤም ለዳዊት ያቀረበችው ሻቻ ይላል። ሐሳቡ ግልጽ ነው። ገብቷችኋል? ሐሳብ ግልጽ ነው። ሐሳቡ አሁን እኛ እንደ ፕሮቴስታንቶች የቃላት ለቀማ ቢሆን ምን እንበልኛሽ? ቤርሳቤ ለዳዊት ያቀረበችው ስግደት ያመልኮ ስግደት ነው። የዕብራይስጣቸው መጽሐፍ ቅዱስ ምክንያቱም መጽሐፍ ቅዱስ ብሉይ ኪዳን ለመጀመሪያ ጊዜ የጻፈው ምን ቋንቋ ነው? በዕብራይስጥ ቋንቋ የጻፈው። ብሉይ ኪዳን መጽሐፍት ለመጀመሪያ ጊዜ የጻፉት በዕብራይስጥ ቋንቋ። ቤርሳቤ ለዳዊት ያቀረበችው ስግደት፣ ሩት ደግሞ ለቦዔዝ ያቀረበችው ስግደት በዕብራይስጥ ቋንቋ አንድ አይነት ነው። ሻቻ ነው የሚለው። ቅድም ያየውን ደግሞ ኢዮሳፍጥና የኢየሩሳሌም ሰዎች ለእግዚአብሔር ያቀረቡት ስግደት ሻቻ ነው የሚለው። እንዲህ ስለሆነ ግን እዚህ ጋም ሰገዱለት ስለሚል ለእግዚአብሔር፣ እዚህ ጋም ለቦዔዝና ለዳዊት ስለተሰገደ ሁለቱ ቋንቋዎች በዕብራይስጥ አንድ መሆናቸው ጉዳዩን አንድ ያደርገዋል። አያችሁ፣ ለዚህ ነው አትናቴዎስ የተናገረው ጉዳያችን ከቃላት ሳይሆን ከትምህርት ነው። ግልጽ ማሳው ይህ ሀሳብ ገብቷቸዋል። እንደዚህ ነው በደንብ ማድማት ያለብን ነው። አያችሁ፣ በደንብ ማድማት አለ። አያችሁ፣ አሁን ያላስተዋልናቸው ናቸው አይደል? አሁን ተመልከቷቸው። እነዚህ ቤርሳቤ የሰገደችው ስግደት በጣም የሚገርመው፣ ዳዊት ራሱ ወደ ምድር ወድቆ የሰገደው ስግደት ራሱ ሻቻ ይላል። ላሳያችሁ። እሱ ምን ነው ዳዊት ራሱ የሰገደው ስግደት እንደዛ ይለዋል፣ አምልኮ ይለዋል። እኛ ከኪሳችን የተረጎምን እንዳይመስል እዚህ እናሳይ እስቲ። አንደኛ ሳሙኤል ምዕራፍ 24 ቁጥር 8 ላይ ተመልከቱ። ከዚህ ዳዊትም በዚህ ቃል ሰዎችን ከለከላቸው፣ በሳኦልም ላይ ይነሱ ዘንድ አልተዋቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ። ከዛስ ከእርሱም በኋላ ዳዊት ደግሞ ተነሳ፣ ከዋሻውም ወጣ። ከሳኦል በኋላ ጌታዬ ንጉሥ ወይ ብሎ ጮኸ። ሳኦልም ወደ ምድር ወደ ኋላው ተመለከተ። ከዛስ ዳዊትም ወደ ምድር ተጎንብሶ እጅ ነሳ። ለማ ለሳኦል። ዳዊትም ወደ ምድር ተጎንብሶ እጅ ነሳ የሚለውን የዕብራይስጡ መጽሐፍ ቅዱስ ሻቻ ነው የሚለው። እውነት ግን ዳዊት ለሳኦል የሰገደው ስግደት ያምልኮ? ተመልከቱ። ጌታዬ ንጉሥ ወይ አለው ብሎ ጮኸ። ከሳኦል በኋላ ሆኖ ዳዊት ከዛ ምን አለ? ሳኦልም ወደ ኋላው ሲመለከት ዳዊት ወደ ምድር ተጎንብሶ እጅ ነሳ ይላል። ከዛ ዳዊት ምን አለው? ሳኦልን እነሆ ዳዊት ክፉ ነገር ይሻባሃል የሚሉ ሰዎች ቃል ለምን ትሰማለህ አለው። እኔ እኮ ዳዊት እንዳንተ ለሳኦል ክፉ ነገር አላስብም አለው። ግን ምን አረገ? ዳዊት ለሳኦል ወደ ምድር ተጎንብሶ እጅ ነሳ የሚለው ሻቻ ይላል። እንመልከተው። አንደኛ ሳሙኤል 24 8 ላይ ይኸው አንደኛ ሳሙኤል ምዕራፍ 24 ቁጥር 8 ላይ በዕብራይስጡ እንድናየው ማለት ቅድም የአዲስ ኪዳን በግሪኩ ስላየን ማለት እጅ ነሳ የሚለውን ይኸው and bow down to the earth የሚለውን bow down የሚለውን ሻቻ ይላል። ስለዚህ ዳዊት
ልብ አምላክ የተባለ እንደ ልብ የተባለ ለሳኦል ያቀረበው ስግደት የአምልኮ ነው ማለት ነው። አያችሁ፣ የቃላት ምስስሎች የዛን ድርጊት ምንነት አንድ አይነትነት ያሳያል አያሳይም ማለት ግልጽ ነው ወገኖች። የታባቱ እነ ልደት ያሉትንም ጨርሶ ብዬ ነው ያ ቦርቀቅ ስናረገው እንጂ ምንም ያውን አዲስ ነገር አልጨመርኩም። ግን ሰፋ ስናረገው እንደው በደንብ አድርጎ ማድማት ነው የሚገባን። በቃ አያችሁ፣ እንደዚህ ነው የሚሻለን። ጉዳዩ የቋንቋ ከሆነ ጉዳዩ የአማርኛ ከሆነ ነው ባጭር ቃል ከሆነ ይሄን በዚህ ማየት ይቻላል። ሐሳቡ ግን ገብቷቸው ወይስ አወሳሰብኩባችሁ? ከምር ነገሩኝ። ድንገት ቀላቅዬባችሁና ማለት ከበድም ብሎ ከሆነ ማይመጠን ንግግርም ተናግሬ ከሆነ ቀለል አድርገን እናወራው። ዝም ብላችሁ እያሞካሻችሁ ምናምን ነገር ሰው እንዳታጠፉ። የምር ገብቷችኋል ጉዳዩ? አዎ። ስለዚህ አሁን እንደምንረዳው ማለት ነው ዳዊት ለሳኦል የሰገደው ስግደት የአምልኮ ስግደት ነው? የአምልኮ ስግደት ነው አይደለም። ይሄ ማለት ግን ቃሉ በግሪክም ማነው በዕብራይስጡ ቋንቋ ሻቻ ስለሚል አምልኮ ስግደት ሰገደ ዳዊት አንልም። ዳዊትም ቢያረገው እግዚአብሔር ዝም አይለው። ግን እጅ ነሳ የሚለውን አማርኛው የዕብራይስጡ ግን የሚለው ሻቻ ነው። ኢዮሳፍጥና የኢየሩሳሌም ሰዎች ለእግዚአብሔር የሰገዱ ስግደት ሻቻ ነው የሚለው። የቃላት ምስስሎች ድርጊቱን አንድ ያደረገው። ስለዚህ ወደዚህ ስናመጣው በእግዚአብሔር ታምናላችሁ ስንባልና እኛ በድንግል ማርያም ታምናችሁ ስንባልና አዎ ስንልኛ የቃላት ምስስሎቹ ጉዳዩን አንድ አድርጉ። በድንግል ማርያም ታምናላችሁ? አዎ። በምኗ? በዘላለማዊት ድንግልናዋ፣ በቃል ኪዳኗ፣ በአማላጅነቷ እናምናለን። በእግዚአብሔር ታምናላችሁ? አዎ። በምኑ? በፈጣሪነቱ፣ በገዥነቱ እናምናለን። በአዳኝነቱ እናምናለን። ማመን የሚለው ቃል ለእግዚአብሔርና ለቅዱሳን ሲነገር ለሚስት የሚነገር የለ እንዴ? እኔ ሚስቴን አምናታለሁ እላለሁ፣ አመልካታለሁ ማለት ነው። እግዚአብሔርን አምናለሁ ስልና ሚስቴን አምናታለሁ ስል አንድ አይነት ነው? ይህ በጣም ቀላል ነገራቸው። የቋንቋ ምስስሎች ጉዳዩን አንድ ያደረጉ። እኔ በስራ አምናለሁ ቢል አንድ ሰው ስራውን ያመልካል ማለት ነው። እንደዛ ማለት ነው። እኔ በስራ አምናለሁ ሲል አንድ ሰው ስራውን ያመልከዋል ማለት ነው። የቃላት ምስስሎች የጉዳዩን አንድ አይነትነት አያሳዩም። መጽሐፍ ቅዱሳዊ እናድርገው። ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር ሲል ሙሴን ብታመልኩት ኖሮ ማለቱ ነው። ዮሐንስ ወንጌል 5:35 ላይ ማለት ነው። እኔም ብታምኑ ኖሮ አለ ጌታችን፣ ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር ይላል። ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር ማለት ሙሴን ብታመልኩት ኖሮ ማለት ነው። ስለዚህ የቃላት ምስስሎች ጉዳዩን አንድ አያደርገውም። ስለዚህ በድንግል ማርያም ስናምን እኔ በተክልዬ ሳምን ምን እያልኩ ነው? ቃል ኪዳኑን አምናለሁ። የተክልዬ ቃል ኪዳን አማላጅነቱ እንደማይተወኝ ዋስ ጠበቃዬ እንደሚሆን አማላጅነቱ ተራዳይነቱ እንደማይለየኝ አምናለሁ። የእግዚአብሔርንስ ቸርነቱን፣ መግቦቱን፣ አዳኝነቱን፣ ፈዋሽነቱን፣ ረድኤቱን ሁሉ አምናለሁ። ቃሉ ግን አንድ አይነት ነው። ይሄ ማለት ነው። እና የቃላት ምስስሎች ጉዳዩ ነው። አያችሁ ቅድም አየ። ስለዚህ ቤርሳቤ ለዳዊት የሰገደችው፣ ዳዊት ራሱ ለሳኦል የሰገደው ሻቻ መባሉ፣ እንዲሁም ደግሞ ሩት ራሱ ለቦዔዝ የሰገደችው በዕብራይስጥ ቋንቋ ሻቻ መሆኑ ልዩነት አያመጣው። የቋንቋው አንድ አይነት መሆን ስግደቱ ላይ አንድ አይነት ነው አያሰኝም። ዳዊት ለሳኦል መቼስ የአምልኮ ስግደት እንደማይሰጥ ይታወቃል። ይሄ ማለት ነው ባጭሩ። ከዛ ስናሳጥረው ወደ ሐዲስ ዮሐንስ አመጣ ነው። ሐዲስ ዮሐንስ ምን አለ? ራእይ ዮሐንስ 4:10 ላይ ያለችዋ 24ቱ ካህናተ ሰማይ በዙፋን ለተቀመጠው ከትውልድ ከትውልድ ከዘላለም እስከ ዘላለም ለሚኖረው እየሰገዱ የሚለውን ፕሮስኪኑ ይላል። የግሪክ ቋንቋ የአዲስ መጽሐፍ ስለሆነ የተጻፈው በግሪክ ነው። በእናት ቋንቋ በግሪክ ነው። ፕሮስኪኑ ይላል። እዛው ራእይ ዮሐንስ 3:9 ላይ ያለው መጥተው በእግሮች ፊት ይሰግዱ ዘንድ የሚለው ፕሮስኪኑ ይላል።
ለቤተክርስቲያኑ አስተዳዳሪ ሀሳብ አንድነት አያሳይም። ስለዚህ አንዳንድ ሰዎች እንደዚህ ይረዱና እሺ ትክክል ናችሁ፣ እስኪ ለድንግል ማርያም ነው የሚለው ራእይ 4:10 ለእግዚአብሔር የቀረበው ስግደት ፕሮስኪኑ ይላል። ምንድነው ልዩነቱ? እኛ እኮ የቸገረን እሱ ይላል። እነሱ ለካ የሚያዩት ለካ ድርጊቱን ያዩትና አያችሁ፣ የቃሉ ምስስሎሽ የድርጊቱ ምስስሎሽ ያዩና እንዴ እሷም እኮ በግንባሯ ተደፍታ እኮ የሰገደችለት እኮ ሩት ለቦዔዝ ለእግዚአብሔር የምትሰግደው እኮ በግንባሯ ተደፍታ ነው። ልዩነት ያለው የቱ ጋር ነው? ህሊና ላይ አያችሁ፣ ህሊና ላይ ምንድነው ህሊናዋ? ለቦዔዝ ስትሰግድ የአክብሮት ነው፣ ታውቀዋለች እግዚአብሔር እንዳልሆነ። ግን እኮ በግንባሯ ተደፍታ ነው። ድርጊቱ አንድ አይነት ነው። በግንባሯ ተደፍታ ነው የሰገደችለት። አንድ ከእንደገና ቤርሳቤህም ለዳዊት የሰገደችው እኮ ተደፍታ ነው። እግዚአብሔር ነው እያለች አለም እኮ ዳዊትን። በተመሳሳይ ዳዊትም እጅ የነሳው ለሳኦል ተደፍቶ ነው። ቢሆንም ቅሉ ግን ልክ ሳኦል ዞር ሲል ዳዊት እግሩ ስውድቅ ቅሉ ተደፋ። ዳዊት እኮ ሳኦልን እያመለኩ እንዳልሆነ እኮ ያውቃል። የግሪኩ ቃል ግን ሻቻ ስላለ አምልኮ ነው የሚያሰኘው። ምንድን ነው? ህሊናችን እናውቃለን እኮ ለብፁዓን አባቶቻችን ስናገኛቸው እግራቸውን ዝቅ ብለን ኢቭን ጫማቸውን እንስማለን። እያመለክናቸው እናውቀዋለን። እኛም እናውቃለን፣ እሱም ያውቃል። ብፁዓን አባቶቻችን ተው አታምልከኝ አለ የሚሉት አይገባኝም፣ ተነስ ተነሽ ይላል። እንዴ ስናገባ ስንዳር የልጅቷ ነው የማን ቤተሰብ የልጅቷን ቤተሰብ መሰለኛ ረሳሁት እንዴ የልጅቷን ቤተሰቦች እናት አባት ዘመድ ሁሉ ጉልበት ይሳም የለ እንዴ አይደለም? ጎንበስ እየተባለ ምናምን እንደው ተባረኩ ጀርባ እንደዚህ እየተመታ እደጉ ምናምን ውለዱ የሁለቱም ነው። አሁን ይሄ አምልኮ ነው እንዴ? እና ይሄ በደንብ ልናገር ይገባል። ስለዚህ አሁን ምን አየ ማለት በብሉይ ኪዳን በአማርኛው በእንግሊዝኛውና በዕብራይስጡ አየን። የሐዲስ ኪዳን ደግሞ ስግደት ሰገዱ የሚለውን ቃል በዕብራይስጥ ማን ነው በግሪክ በእንግሊዝኛውና በአማርኛ አየን። ግልጽ ነው ይሄ ሐሳብ አይደል? እዚህ ጋር ጥያቄ ያለው ሰው አለ? እዚህ ጋር ጥያቄ ያለው ሰው ሪኩዌስት ላኩ። ጥያቄ ያለው ሰው ማለት አዎ። እና ምንድነው የምትረዱት መሰለ ፕሮቴስታንቲዝም ስንል ባጭሩ ምን ማለት ነው? ጉዳዩ ከእውነት ጋር ሳይሆን እውነትን መቃወም ነው። ፕሮቴስታንቲዝም ማለት ያ ጉዳዩ የእውነት አይደለም። ጉዳዩ እውነትን መቃወም ነው። የመጀመሪያ ይመጣና ስግደት የሚባል ነገር የለም፣ ስግደት የሚባል የለም ይላል። ይሄው ብላችሁን ስታብራሩ ደግሞ እሺ በአካል ተገልጦ የሰገደ ንገረኝ ይላል። ጉዳዩ ከእውነት ጋር አይደለም። በአካል ተገልጦ ማለት ግን በአካል ሲገለጥ ግን የጸጋ ይቻላል ማለት ነው። ስለዚህ የጸጋ ስግደት የሚባል ነገር አለ። ስለዚህ የጸጋ ስግደት የሚባል ነገር አለ፣ ግን በአካል ሲገለጥ ነው። ስለዚህ በአካል የሚገለጥ ከሆነ ይፈቀዳል። እንደዛ ነው። በነገራችን በአካል ሲገለጥ ይታለ የሚለው ሰው እኮ ምን ማለት ነው? አነጋገር በአካል ሲገለጥ ከሆነ የጸጋ ስግደት ችግር የለውም ነው። አያችሁ ምን ያክል ከራሱ ጋር እንደሚጋጭ ሐሳቡ። ከዛ ደግሞ እሺ ላረፉ ሰዎችስ ስገዱ ይላል። እሺ በሕይወት ላሉትስ ቅዱሳን የጸጋ ስግደትስ ይላል። እና ለዚህ ነው እና
መሰረታዊ ጉዳይ ልናቅና ልንገነዘብ ይገባል ነው። እሺ ሌላኛው ካረፉ በኋላስ ቅዱሳን ካረፉ በኋላስ ለቅዱሳን ምን ሰግዶ ስግደት እኛ ሲጀመር እረፍት የሚለውን ከዚህ ዓለም መለየት እንጂ ከክርስቶስ መለየት አናምን። 4 ነጥብ። አረፍተ ዘመን የገታቸው ተጋድሏቸውን የፈጸሙ ቅዱሳን አይታችሁ ተጋድሏቸውን የፈጸሙ ቅዱሳን በእግዚአብሔር ዘንድ ሲሄዱ ሕያዋን ናቸው፣ ቅዱሳን ናቸው። ዛሬም በቅዳሴ ጊዜ ባለን እኛ በተጋድሎ ያለን ቸርች ሚሊታንት የሚባለው ቃል ያ በተጋድሎ ያለን እኛ ክርስቲያኖችና ተጋድሏቸውን የፈጸሙ ክርስቲያኖች ቅዱሳን ህብረት ናቸው። ቅዳሴ ላይ የሚገኙት ክርስቶስ በአካል በሚገኝበት በዛ ቅዳሴ በስጋው ደግሞ ነገ በደንብ ወንድሞች ያብራሩና ሪል ኤግዚስተንስ ነው። የክርስቶስ በአካል መገኘት ነው ቅዳሴ ላይ። በዛ ላይ የቅዱሳን ህብረትም አለበት። ኮሚኒየን ኦፍ ሴንትስ ማለት ያ ነው። የቅዱሳን ህብረት አለበት። ስለዚህ ይህ በክርስቶስ የተሻረው ሞት በቅዱሳን ላይ ስልጣን የለው። ስለዚህ በምድር የነበራቸው ክብር በዛ አያንስም። ምክንያቱም እኛ ሞት በእኛ ዘንድ አይ አለቀ ተቀበሩ በቃ እዚህ ጋር በቃ ምንድን አይደለንም። ምንድነው ልዩነታችን? እኛ ጋር አረፍተ ዘመን ገጥቷቸዋል። አዎ ዘመን ገጥቷቸዋል። አዎ አሁን ቤት ነው ያሉት። ተጋድሏቸውን ፈጽመው በገነት ግን ምንድናቸው እነዚህ ሕያዋን? በቅዳሴ ጊዜስ በአካለ ነፍስ ይገኛሉ። በቅዳሴ ጊዜ እንደዛ ነው። ለእኛም ሉተራንም እንደዛ ለሚያምኑት ኢንቮኬሽን ኦፍ ሴንት ወደ ቅዱሳን ድንግል ማርያም አማልጅን፣ ጳውሎስ አማልደኝ፣ ሐዋርያው አትናቴዎስ ማነው ጴጥሮስ አማልደኝ ብለው አይጸልዩም እንጂ የቅዱሳን ምልጃ ግን አሁንም በተጋድሎ እንግዲህ አስቡት እንግዲህ ተጋድሏቸውን ፈጸሙ ያረፉትን እንኳን ሉተራውያን አይ በቃ ሞተዋል አይሉ እነሱ ስለኛ ያማልዳሉ ያምናሉ። እሷ ላሳያችሁ መሰለኝ። አይ ቲንክ ጥያቄ ያለው ሰው ካለ እስከዛ ይግባ። በነገራችን ላይ ሉተራውያን ትንቢተ ዘካርያስን ጠቅሰው ለቅዱሳን ለመላእክት መልጃ እንደሚጠቀሙ ታውቃላችሁ? እስቲ ቡክ ኦፍ ኮንኮርድ ላሳያችሁ። ኮኔክሽኑ ከሰራልኝ ከፍቼ ላሳያችሁ። ቡክ ኦፍ ኮንኮርድ ማለት ትንቢተ ዘካርያስ 70 ዘመን የተቆጣቸውን የኢየሩሳሌም ከተሞች የማትመራቸው እስከ መቼ ድረስ ነው የሚለው ማለት እሱን አንስተው ቅዱሳን መላእክት ለሰው ልጆች ያማልዳሉ ብለው ያምናሉ ሉተራውያን ማለት ከሌላ ምናምን እገሌ ያለው ምናምን አይደለም። እገሌ ምናምን ብሎ እነሱ የቀባጀሩትን እዚህ ቲክቶክ መንደር ላይ ብቻ ሳይሆን በደንብ አርኩ ዛሬ ያሉትን በደንብ እናረጋቸዋለን። በስግደቱ ላይ ጥያቄ ያለው ሰው ካለ መግባት ይችላል። ሪኩዌስት መጠየቅ ነው የሚጠበቅባችሁ። ጥያቄ ያለ የሚል ሰው ካለ ማለት እሺ አይካን እንዴት ነህ? ኢዮባ እሺ ሰላም መምህር
እግዚአብሔር ይመስገን። ያለህበት ጋር አይመችህም መሰለኝ። ጥያቄ ነበረች። ምን ድምፅ ይሰማል? ይስተጋባል? አዎ፣ ግን ረጭ ያልሰው እሺ፣ እንግዲህ የሚቻል ከሆነ ጥያቄ ላቅርብና የማቴዎስ ወንጌል ምዕራፍ 5 ቁጥር 34 ላይ መሐላ እንዴት ነው የሚታየው? መሐላ ሲባል ያው በእግዚአብሔርም ጭምር መሐላ ከተውኑ አትማሉ፣ ያ በሰማይም ካለ በምድርም ካለውና መሐላ እንዴት ነው በእኛ ቤተክርስቲያን የሚታየው? ለማን ይቻላል የሚለውን ለመጠየቅ ነው። ማቴዎስ 5:34 ላይ የሚጠቅሰው ስላለ አመሰግናለሁ። ኔትወርክ እሺ፣ ነፂ እናንተ ልጆች እሺ፣ የሉተራውያንን ላሳያችሁ እስቲ። እሺ፣ ቡክ ኦፍ ኮንኮርድ ነው። ይሄው ተመልከቱ። ዶትኦርግ ነው። ይታያችኋል? ይሄ ይታያል። ዶትኦርግ ነው። ቡክ ኦፍ ኮንኮርድ ነው። እሺ፣ ይታያችኋል? ይሄ እሺ፣ ሮማን ኮንፊቴሽን በሚለው በዚህኛው አርቲክል ላይ የመጀመሪያው አርቲክል ላይ እንዲህ ይላል። ተመልከቱ። ቢሳይድስ ዊ ኖ ፍሮም ዘ ሆሊ ስክሪፕቸርስ ከመጽሐፍ ቅዱስ እንደምንረዳው ዛት ዘ ኤንጅልስ ፕሬ ፎር አስ መላእክት ስለኛ ይለምናሉ። የማን ነው? የማን ነው? ጭራሽ ምን ይጠቅሳል መሰላችሁ? ትንቢተ ዘካርያስ 1:12 ሁለተኛ መቃብያን 15 ይጠቅሳል። ቡክ ኦፍ ኮንኮርድ ነው። መላእክት ስለማን ይለምናሉ? ስለኛው ፎር ሂስ ኤንጅልስ ነው የሚለው። that the angels pray for us. ታይታችኋል በደንብ አይደል? ከዛም እንደሚጠቅሰው ዘካርያስ ትንቢተ ዘካርያስ ምዕራፍ 1 ቁጥር ስንት 12 እስከ ስንት እስከ 13 አሁን ጥያቄን ጠይቅላቸው። ይሄ ግልጽ ከሆነላችሁ ይሄው ከየት ነው ያሳየኋችሁ? ቡክ ኦፍ ኮንኮርድ ነው። በፔንቴኮስታሎች የቅዱሳን መላእክት ምልጃ ይቀበላሉ። በፔንቴኮስታሎች እግዚአብሔር አምላክ እሺ፣ ቴዲ አንድ ድል ስጥና አንዴ ግባ። ጥያቄ ካለስ ግባ መጀመሪያ ቴዲ አዲስ ምትባል፣ አለበለዚያ እኔ ብሎክ ላርገ። እውቀት ካለህ መረጃ ካለህ ግባና አንዴ ሞክት። ቴዲ አንዴ ግባ ሪኩዌስት ጠይቀ። እሺ ማይገባ ከሆነ ይሰናበት አይሻልም? ደህና ሁንልን። ስለመጣህ እናመሰግናለን። እኛ ከእናንተ ጋር ምን አደናቆረን? እሺ ወደ ጉዳዩ ስንገባ አሁን በሉተራ የምናየ ማለት ቡክ ኦፍ ኮንኮርድ ላይ አርቲክል 21 ላይ ምን አገኘን?
ቅዱሳን መላእክት ስለኛ ሚላሉ ያማልዳሉ፣ ይለምናሉ፣ ይጸልያሉ። ምን ትሉታላችሁ? አሁን ይሄ የኛ መጽሐፍ አሁን ፔንቴኮስታሎች የቅዱሳን መላእክት የቅዱሳን ጻድቃንን ምልጃ ይቀበላሉ? ፔንቴኮስታሎች አይቀበሉ። ሉተራውያንስ ጭራሽ ትንቢተ ዘካርያስ ሜንሽን አድርገው አንድ ጊዜ ሰፋ ያለ ጊዜ መጣና እናብራራዋለን። አይሻል በዛ ደስ እናብራራዋለን። እዚህ ላይ ጥያቄ ያለው ሰው አለ? አሁን ባቀረብነው በብሉይ በሐዲስ ኪዳን ላይ ስግደት በተመለከተ ያቀረብነው ላይ ስለዚህ ማጠቃለያው ምንድነው? በዕብራይስጥም ይሁን በአማርኛ በእንግሊዘኛ በሐዲስ ኪዳን ደግሞ በዕብራይስጥም በግሪክም ይሁን በአማርኛ በእንግሊዘኛ በየትኛውም ቋንቋ የቃላት ምስስሎች አንድ አይነት መሆን ድርጊቱን አንድ አይነት መሆኑ ለዛ ነገር የምናቀርበው እሳቤውም አንድ አይነት ማለት አይደለም። ድርጊቱ አንድ አይነት ማለት ስግደት ይላል ቋንቋ። ሲሰገድም እስከ ግንባር አስነክቶ መሬት አስነክቶ ይነሳል። ድርጊቱ አንድ አይነት ነው፣ ቃሉም አንድ አይነት ነው፣ ሐሳቡ ግን አንድ አይደለም። እዚህ መስገድ የሚለው ቃል ለእግዚአብሔር ሲነገር ለቅዱሳን ሲነገር በጣም የተለያየ መሆኑን ልናይ ይገባል። ይሄን ነው ለማሳየት ለምታዩት የፈለኩት። ይሄን ይመስላል ለማለት ነው። ስለዚህ እኛ ግራ እንጋባም ነው። ስለዚህ ምንም ቃላቶች ላይ እንደዛ የሚሆን ሌላ ትርጉም የሚሰጥና ምን ነገር ካለ እኛ ጋር ምንም ችግር የለብንም። የቃላት ምስስሎች ላይ ማለት ነው። እዚህ ላይ ጥያቄ ያለ ስግደት ላይ እኔ ጥያቄ መጠየቅ ፈልጋለሁ ሚል ሰው ካለ ፕሮቴስታንት ትችላላችሁ። በታዲያ ስትገቡ ለመደናቆር ሳይሆን በእውቀት ነው ማወራው፣ በመረጃ ነው ማወራው ለሚል ሰው ማለት ነው። ይህንን አሁን ያቀረብነውን ነገር አንቲ አድርጌ ማስረዳት እችላለሁ የሚል ሰው ፕሮቴስታንት ካለ መግባት ይችላል። እሺ ሲቲና እንዴት ነሽ? ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ነሽ? ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እሺ፣ ከፕሮቴስታንት መስለሽ? አይ አይደለም፣ ኦርቶዶክስ ነኝ። እኔ አንድ ጥያቄ አለኝ እና ምንድነው፣ ይቅርታ ግን ከአምልኮት ከስግደት ጋር በተመለከተ ጠዋት ላይፍ ላይ ነበርኩ። ወንድሞቻችን ምሳሌ በጣም ብዙ ነገር ተምሬያለሁ። በጣም አመሰግናለሁ። እነሱንም ማለት የማላውቃቸውን ብዙ ነገሮች ነው የተማርኩት። እኔ አንድ በጣም መጠየቅ የምፈልገው የኢየሱስ ክርስቶስን አማላጅነት በጣም እሱ ነገር እያነሱ ነበር እና ያው ጠዋትም እሱ ነገር በጣም ሲነሳ ነበረ፣ ኮሜንት ላይ በጣም ሲጻፍ ነበር ምናምን እና ኮንፉዝ ሰምቼ አላውቅም። እንደዛ ክርስቶስ ያማልዳል ግን እንግዲህ አምላክ እንዴት እንደሚያማልድ ስላልማላቅ እንደሱ ሲጠየቅ ሰምቼ ነበር። ግን ቶፒኩ እሱ ስላልነበረ ጠዋት ያው ክሊር አልተደረገም እና የሆነ ነገር ንገረኝ፣ ስለሱ ማወቅ ስለፈለኩኝ ነው። የሰንበት ተማሪ ነሽ እህታችን? አይደለሁኝም። ኤኒሃው ከዚህ በፊት ግን በጣም ብዙ ጊዜ ይሄንን ጉዳይ በደንብ ብዬበት ነበረ። ኦኬ፣ ወይ ቪዲዮዎች ካሉ ገብቻ ያለሁኝ ጊዜህን ለመቆጠብ ቪዲዮዎች ካሉ ቆይ ፈልጌ ያለው ጠዋት በጣም ኢሹ ስለነበር ኮሜንት ላይ በጣም ኮንፊውዝድ ሆኜ ሳይሆን ማወቅ ፈለኩኝ ነው እንጂ ምንም ኮንፊውዝድ የሚያደርገኝ ነገር እንኳን የለም። ግን ባውቀው ደስ ይለኛል፣ እውቀቱ ቢኖረኝ እዚህ ጉዳይ ላይ ነው እንጂ። አመሰግናለሁ። መልካም ቀን። የእህታችንና የወንድማችን የቅድሙ ጥያቄ ሁለቱንም እስቲ በደንብ አክተን እንየው። የመጀመሪያው ጥያቄ ወንድማችን ስለ መሐላ ነው። መሐላን በተመለከተ የኛ ቤተክርስቲያን ትምህርት ያለቀለት ነው። ምንድነው እሱ ያለቀለት? አዎ ከሆነ አዎ፣ አይደለም ከሆነ አዎ አይደለም። በቃ አጭር መልስ ነው የሚመለሰው። መሐላ አይፈቀድም። ግን መሐላ የሚፈቀድበት ደግሞ ቦታ ደግሞ አለ። የት? የእምነት ቃልህን ስጥ ተብሎ ፍርድ ቤት የለም?
ትዝ ይላችኋል? የእምነት ቃል ስጥ የሚል ትዝ ይላችኋል? የእምነት ቃል የሚል ማለት ነው። የእምነት ቃልህን ስጥ ተብሎ ማላ ይባላል። አይታችሁ ከሆነ ፍርድ ቤት ላይ መጽሐፍ ቅዱስ አለ፣ ፍርድ ቤት ላይ ቁርአን አለ አለ። ታውቃላችሁ? ይሄን ሁለቱም አሉ። እኔ ኦርቶዶክስ ነኝ መጽሐፍ ቅዱስ አትማሉ ይላል። በቃ አዎ ብያለሁ አዎ አንልም። ምክንያቱም መሐላ ስለሆነ ማለት የዚህ ጊዜ መጽሐፍ ቅዱስ ጭኖ ይምላል። ሙስሊምም ከሆነ በቁርአን ይምላል። ስለዚህ በቤተክርስቲያናችን በማህበራዊ ጉዳይ ትምህርት ቤት ላይ የትም ቦታ ላይ ገብርኤል ይፍለጠኝ፣ ማርያም እንዲት አድርገኝ፣ ተክለ ሃይማኖት ምስክሬ ነው ብሎ መማል አይፈቀድም። በፍጹም አይፈቀድም። ምን እንደው ቢፈቀደው አዎ ከሆነ አዎ፣ አይደለም ከሆነ አይደለም። ፍርድ ቤት ላይ ሆነ ግን የእምነት ቃልን ስጥ ሲባል ግን እኔ ኦርቶዶክስ ነኝ እንደው ፍጹም አልበልም ግን አንልም። አሁን ግልጽ ነው ሐሳቡ ወንድማችን። አይ ቲንክ ለእንትኑ ጥሩ ይመስለኛል፣ ለተረጅ ለሚረዳው ሰው ማለት ነው። ግራ አትጋቡ ተስፋ አደርጋለሁ። ለአንድ ጥቅስ ላሳያችሁ። ለምሳሌ አንደኛ ተሰሎንቄ ምዕራፍ 5 ላይ አንድ ይሄን ላንብብላችሁና አንደኛ ተሰሎንቄ 5 ላይ ይሄ ማለት ነው እንዲህ ይላል፣ ይህ መልእክት ይላል ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ ይላል። እያስማላቸው ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ ምን በጌታ አምላችኋለሁ፣ አምላችኋለሁ፣ አስምላለሁ ማለት ነው። አሁን አምላችኋለሁ ማለት በቃ እንድትምሉ አድርጌ ጌታ የተናገረውን ቃል እንድትሽሩ አድርጌ እናጋለሁ ማለት ነው አይደለም። ስለዚህ ማማል ማለት እንደው በቃ መሐላ እንዲምሉ ማለት አይደለም። ግልጽ ነው ሐሳቡ አይደል? መማል ማለት አይደለም። ጉዳዩ ከመሐላ ጋር መያያዝም የለበትም። ስለዚህ በእኛ መጽሐፍ ቅዱስ ላይ እንደምትረዱት ስንረዳም እዚህ ጋር አይቻርጁ ይላል። እዚህ መኃልየ ሰሎሞን ላይ አምላችኋለሁ የሚለው ማለት ነው። ስለዚህ በአጭር ቃል ፍርድ ቤት ላይ ሲሆን መሐላ በሕግ ቤተክርስቲያናችን አይከለከልም። ግልጽ ነው አይደል? ፍርድ ቤት ላይ ከሆነ የእምነት ቃል ሲሰጥ አታርጎ አልተከለከለም። በዚህ ቦታ ላይ ይቻላል። ዳሩ ግን በደንብ ስሙ፣ ዳሩ ግን በየቅንጣቷ በየጉዳዩዋ በያናው ነገር ላይ መማል ግን አይፈቀድም። ይሄ ያለቀ። ሁለተኛ እህታችን ጥያቄ ክርስቶስ በዚህ ምድር ላይ ተማልሶ ባስተማራቸው ትምህርቶች ያደረጋቸው የማዳን ስራዎች ሪዲማቲቭ ብለን በምንጠራው በዚህ ትምህርቶች ክርስቶስ በዚህ ምድር ላይ ያደረገን የማዳን ስራ ማስታረቅ ሪኮንሲሌሽን ነው የሚባለው። ተደጋጋሚ ጊዜ እንደምንለው አስታረቀን ማለት ጥል ነበር ማለት ነው። ምክንያቱም ሁለት አካላት ታረቁ የሚባሉት መጀመሪያ ተጣልተው ነበር ማለት ነው። ተጣልተው ነበር ማለት መጀመሪያ ፍቅር ነበር ማለት ነው። ፍቅር በሌለበት ሁለት ሰው ተጣሉ አይባልም። መንገድ ላይ የምታገኙ ሰው ሁሉ ተጣላው አታውቂውም፣ አያውቅሽም። ስለዚህ ትተላለፋላችሁ። ጥል የለም። ስለዚህ ታረቃችሁ አይባልም። ጥልም የላችሁ ትውውቅም የላችሁማ። ስለዚህ አስታረቀን ለማለት ጥል ነበር ማለት ነው። ጥል ነበር ማለት መጀመሪያ ፍቅር ነበር ማለት ነው። ስለዚህ አዳምና ሔዋን በገነት እግዚአብሔር ትእዛዝ አክብሮ የነበሩበት ጊዜ ፍቅር ጊዜ፣ ዕፀ በለስ ሲበሉ ጥል ተከሰተ። ጥሉ ማን ፈጠረ? ሰይጣን። ማንን የከሰተ የፈጸመው? የሰው ልጅ። የእግዚአብሔር ትእዛዝ ሲያፈርስ፣ ትእዛዝ እግዚአብሔርን ሲያፈርስ ጥል ተከሰተ። ይሄን የጥል ግድግዳ ማን አፈረሰው? ክርስቶስ። በምን? በመስቀሉ። ይሄ ምን ይባላል? እርቅ። ክርስቶስ ያደረገው እርቅ ራሱ ፈጣሪ ነውና በየትኛውም መልአክ
በየትኛውም ሰማዕት፣ በየትኛውም ሰው ሊፈጸም፣ በየትኛውም ነቢይ፣ በየትኛውም አበው ሊፈጸም የማይችል በእርሱ ብቻ የተፈጸመ ነው ይህ እርቅ። ክርስቶስ ከራሱ ጋር ካስታረቀ የሚለው ሁለተኛ ቆሮንቶስ የሚናገር ይሄ እርቅ አይደገምም። አንዴ በዕለተ ዓርብ በዛ ላይ ይሄ እርቅ አልቆለታል፣ ጥንቅቅ ፈጽሞ። በዛ ላይ ይሄ እርቅ የትኛውም ኃጢአት አይሸፍነውም። ይሄማ በጣም ከባድ ኃጢአት ነው። ድጋሚ ክርስቶስ መጥቶ ካልተሰቀለ በስተቀር የምትድንበት አይደለም፣ አያሰኝም። ስለዚህ ክርስቶስ በዚህ ምድር ላይ ተመላልሶ ያስተማረን ያደረገልን በመስቀል ያደረገልን ቤዛነት ማዳን ሪኮንሲሌሽን ብለን እንጠራዋለን። እርቅ ይባላል። ከራሱ ጋር ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋር ያስታረቀን እርቅ ይባላል። አንድ የፈጸመው በዕለተ ዓርብ የሚያደርጉትን አያውቁምና ይቅር በላቸው ብሎ ከራሱ ጋር ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋር አስታረቀን። የማይደግም አንዴ በማንኛውም ፍጡር የማይከናወን በሱ ብቻ የሆነ ገነትን ያስከፈተ እርቅ፣ ክርስቶስን የምንመስልበት ጸጋ የተሰጠን እርቅ፣ ተደማጭነት ያልነበረው የኛ ጸሎት ግዱፍ የነበረው አናክሰፕተብል የነበረው በግዕዙ ግዱፍ ማለት ያ ውኩፍ አደረገው። አክሰፕተብል ተቀባይነት እንዲሆን አደረገው በመስቀል ሞቱ። ይሄ እርቅ ይባላል። ጥልን በመስቀሉ ገደለ እንዲህ። ስለዚህ የክርስቶስ ያደረገልን የማዳን ስራ ይሄ እርቅ በማንም ያልተደረገ በማንም የማይደረግ ፕላስ የማይደገም ነው። የቅዱሳን ምልጃስ በየጊዜው የሚደጋገም ይሄንን ክርስቶስ በዕለተ ዓርብ ያደረገውን የማዳን ስራ የማይተካ ግን ወደዚህ ክርስቶስ ወዳደረገልን ቤዛነት በተለያየ ኃጢአት በዕለተ ኃጢአት ስናቆሽሸው የነሱ ቃል ኪዳን ምልጃ ደግሞ ወደዚህ ወደ እውነተኛው እርቅ በተፈጸመልን ወደ ስጋው ደግሞ እንድንመጣ የሚያግዝ ነው የቅዱሳን ምልጃ። ስለዚህ ክርስቶስ አስታረቀን ነው። ንስሐ ገብተን ስጋው ደግሞ ስንቀበል ኃጢአት የሰራን ሰዎች ያኔ በመስቀሉ ሞቱ ያደረገልን ማዳንን ረስተን በኃጢአት ስንቆሽሽ ዛሬም ይቅር ይላል፣ ዛሬም ይራራል። ዛሬም ስንመጣ የሚራራልን ሊቀ ካህናት አለ የሚለው ይሄንን። ትላንት ሞቼ የለ ትላንት ሰቅዬ ነበር እንደዛ ዋጋ ከፍዬ የለ 6666 ግርፋት ተገርፌ እንዴት ይሄን በደል ትበድላለህ አይልም። ዛሬም በንስሐ እንኳን ስትመለስ እሺ እያለ ይቀበልሃል። አልሰለቸም፣ ደከመኛ አሁንስ አላለም። አሁንም በምሕረት አይኖቹ ይመለከታል። አሁንም ይመለከትሻል። እኛ ከሰለቸን እንጂ እኛ ከደከመን እንጂ እሱ አይደከመም። በዛይ ነው ይራራልናል። ደግሞ አዎ ደክማችሁ ነው ይራራል አይደል? በድካማችን የማይራራ ሊቀ ካህናት የለም የሚለው ይሄን ይራራል። ያ ማለት ነው ደክመን ኃጢአት ሰርተን ወደሱ ስንመጣ በምሕረት አይኖቹ ይመለከት። ዞር በይ አንቺ ደግሞ አይንሽን አፍጥተሽ ትመጫለሽ አይልም። በእውነተኛ ንስሐ እንምጣ እንጂ አይከለክለንም። እሺ በጎ ብሎ ይሰማናል፣ ያዳምጠናል፣ በምሕረት አይኖቹም ይመለከተናል። ስጋው ደግሞ ስንቀበል ይታረቀናል እንጂ ክርስቶስ በመስቀል ተሰቅሎ ያደረገውን ማዳን እርቅ ምልጃ ብለን አንጠራውም። አሁን ክርስቶስ በአብ ቀኝ ሆኖ ያማልዳል ብለንም እኛ አናምነው። ምልጃ የሚባል ነገር እኛ ጋር የለም። እሱኛ ብሎ እርቅ ነው፣ ማስታረቅ፣ ሪኮንሲሌሽን። በማንም ፍጡር የማይደረግ ማንም ፍጡር ማድረግ የማይችል የማይደገም አንዴ ለዓለም የተከፈለ ቤዛነት ማስታረቅ። የቅዱሳን ግን በየጊዜው ይደጋግማል። ዛሬ ድንግል ማርያም ታማልዳለች፣ ነገም ታማልዳለች፣ ከነገ ወዲያም ታማልዳለች፣ በኋላም ታማልዳለች። የቅዱሳን ምልጃ እስከ ዕለተ ምጽአት ድረስ ይቀጥላል። ምን ማድረግ ነው? ወደ ድህነት ለምናደርገው ጉዞ ማገዝ። ይሄን ደግሞ ዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ ምንድን ያለን? ዕብራውያን 1:14 ላይ ምን የሚል ቃል እናገኛለን? ሁሉም መዳንን ይወርሱ ዘንድ ስላላቸው የሚላኩ የሚያገለግሉ መናፍስት አይደሉም ይላል። ስለዚህ ቅዱሳን ምንድነው ያደርጉታል? ማገዝ። ያ በክርስቶስ ሞት ያገኘነው ማዳን እንዳናጣው ማገዝ። ኧረ ተባካችሁ ተመለሱ፣ በኃጢአት ወድቄ ያለው እንደዚህ አድርጌ እኮ ንስሐ ግባ። ታዲያ ይሄው አለው እኔ ቅዱስ ሚካኤል ይለናል፣ እኔ ይሄው ቅዱስ ገብርኤል አለው፣ ይሄው እኔ እናቱ ድንግል ማርያም አለው። አይዞህ በርታ እንጂ ጌታዬን ስጋው ደግሞ ተቀበል እንጂ ይሄው ንስሐ አለልህ አይደል እንዴ? ቄስ ጋር ግባ፣ አስቀድስ፣ ስጋው ደግሞ ማገዝ እንጂ የክርስቶስን አዳኝነት የክርስቶስን ቤዛነት የክርስቶስን ሞት ተክቶ ያለ የቅዱሳን ምልጃኛ የለንም።
ሚስጥራትን የሚተካ ቅዱሳን ምልጃ እኛ የለንም። ባጭሩ ይሄን ይመስላል። ስለዚህ የቅዱሳን ምልጃ ምን ማድረግ ነው? ማገዝ። ያው ዕብራውያን 1:7 ላይ ወንድሞች እየጻፉ ያሉት የሚለው ወንድማችን ፖስቶላችኋል። ለሁሉም መዳንን ይወርስ ዘንድ ነው የሚለው። መዳን ውርስ ተባለ። ስለዚህ ሁላችን መዳን እንወርስ ዘንድ የሚላኩ ከዛ የሚያገለግሉ ማገልገል ማለት መረዳት ማለት ማገዝ ማለት መናፍስት አይደሉም። ምን ማገዝ ነው። በቃ በርቱ፣ ጠንክሩ፣ አይዟችሁ፣ ወደ በሩ ግቡ፣ ወደ ክርስቶስ። እኛ ቅዱሳን እኮ በአማላጅነታችን እኮ እናንተን ማገዝ ነው፣ መራዳት ነው። ቅዱሳን በአማላጅነታቸው እንዲህ ሲያደርጉ እኛ ወደ ስጋው ደግሞ ስንቀርብ ምን ያደርጋል? ስጋው ደግሞ ስንቀበል ክርስቶስ ደግሞ በስጋው ደግሞ ይታረቀናል። መናፍስት ማለት ረቂቅ ማለት ነው። መንፈስ ረቂቅ፣ መናፍስት ብዙ ቁጥር፣ ረቂቃን ያለው መላእክት ናቸው። መናፍስት ያለው ረቂቃን ናቸው፣ መላእክት ነው ለመግለጽ ነው። አጋንንትን ሳይሆን ቅዱሳን መላእክት በሰው አይን ስለማይታዩ ረቂቃን ስለሆኑ፣ ረቂቃን ማለት በተዘጋ ቤት መግባት ይችላሉ። ለምሳሌ የፀሐይ ጨረር መስታወትን ሳይሰብረው ማለፍ አይችልም? ይችላል። የፀሐይ ጨረር በር መስኮት ብንከፍት መስታወቱም መስበር ሳያስፈልገው ሳትሰብረው ያቺ ፀሐይ ብርሃን በጥሳ ትገባለች አለ። መላእክት ልክ እንደዛ ናቸው። አንዱ መልአክ በአንዱ መልአክ ውስጥ ማለፍ ይችላል። ዛትማጅ በጣም ረቂቃን ናቸው። መናፍስት ያሉ ለዚህ ነው ረቂቃን ለማለት ነው። እና በዚህ መሰረቱ የቤተክርስቲያናችን ትምህርት ይሄን ይመስላል ለማለት ያክል ነው። ስላስተማረን እግዚአብሔር ስሙ የተመሰገነ ይሁን። አይበቃንም? ለዛሬ አሁን እኮ በጣም የሚገርማችሁ ነገር የኛ ህዝብ ትላንትና የበላይ ሰብ ታሪክ ተማምረን ነበር አይደል? ትዝ ይላችኋል? ትላንት የበላይ ሰብ ታሪክ ተማምረን ነበር። ትላንትና ትዝ ይላችኋል? ትላንትና የበላይ ሰብ ታሪክ ተማምረን ነበር። ይሄኔ እኮ አሁን ከትንሽ ጊዜ በኋላ ታዩታላችሁ። ኧረ የበላይ ሰብን ነገር አስተምሩ የሚል ሰው ደግሞ አለ። አናሳዝናችሁም አይደል? በእውነት ሲደጋገም ደግሞ እያነበብነው ደግሞ ስንማመር ማለት ፕሊስ ባካችሁ እየደጋገማችሁ። አሁን ስለ ስግደት ዛሬ ታምረናል። በብሉይ በሐዲስ በዕብራይስጥ በግሪክ ቋንቋ በእንግሊዝኛው በአማርኛው እንደሚለው አሁን ተመልሶ ደግሞ ስለ ስግደት ረባካችሁ በደንብ አስተምሩ እንደሚለው ይሄን ነገር ባካችሁ ለማስተካከል ሞክሩ። ነገ እኮ እናንተም ትልቅ ሰው ትሆናላችሁ አይደል? ትልቅ ሰው ኔሴንስ ነገ ሌላ ህይወት መጀመር፣ ማደግ፣ መውለድ፣ ጎረቤት ማፍራት፣ ሰው ማፍራት ይኖራል። ስራ ቦታ እኮ ትጠየቃላችሁ። የዛን ጊዜ እኔ እንጃ ነው የምትሉት እናንተ። እኔ እንጃ ነው የምትሉት። ሃይሚል ሪከርድ አለኝ ብላችኋለች፣ ትፖስትላችኋለች። የበላይ ሰብ ታሪክ ከነገረ ድነት አንጻር እንዴት ነው ትናንት ተማማሩ ያልነበራችሁ ሰዎች እህታችን ሃይሚ አለኝ ብላለች፣ ሪከርድ ያደረገችው ስሟትና ታዩታላችሁ። እና ባካችሁ ጊዜ አታቃጥሉ፣ በእድሜያችሁ ተጠቀሙበት። ነገ እንደዚህ ሆነን አንቀጥልም። እድሜ ይገፋል፣ እናረጃለን፣ እንደክማለን፣ የራስ ህይወት ይጀመራል። የዛን ጊዜ እንደዚህ በግንደ ልብ ቲክቶክ ላይቭ ላይ አቬለብል አንሆን እንችላለን። እና ደግሞ ራሳችንም ቤተክርስቲያናችንን ከኑፋቄ መጠበቅ አለብንና ስንማር ነው የሚሆነውና በእውቀት እንደገፍ። አሁን እንደምታውቁት ዘመኑ ዘር ማንዘር ኦርቶዶክስ ነው ተብሎ የሚፎከርበት ዘመን አይደለም። ይህ ዘመን አልቋል። ታውቃላችሁ፣ የሚፎከርበት ዘመን አልቋል። በቃ ዘር ማንዘር ኦርቶዶክስ ነው፣ እኔ ችግር የለን ያልነቃነቅም፣ አባቴ ምናምን ቄስ ነው፣ አጎቶቾች እንዳለ የካህን ዘር ናቸው። አይሰራም ነው። ያን የምናምነውን እምነት በመጽሐፍ ቅዱሳዊ ማስረጃ የማቅረብ ግዴታ አለብን። እሺ፣ እናት ቤተክርስቲያን ላይም ፖስተውታል ዩቲዩብ ላይ፣ እሱ ላይ ማየት ትችላላችሁ። በዛ መሰረት አድርጉት በደንብ አድርጋችሁ። ትላንትና ከምታውቁት ጨምር። አሁን ቅድም ስለ ስግደት የተከሰቱት በሙሉ ከዚህ በፊት ከሰማናቸው ትንሽ አድርገን ለምን የምናውቃቸው ጥቅሶች አሉ። አሁን ግን ያላየናቸው ደግሞ አሉ። ልክ እንደዚህ ያነጸር ማየት አለብን።
ስለዚህ ሁሉ ጊዜ የራሳችሁን አሳድጉ። ነገ ለልጆቻችሁ ብላችሁ ታስተምሯቸው። መዘጋጀት ብዙ ጊዜ እኛ አንዳንዶቻችን ትዳርን እንፈልገዋለን፣ ግን ለትዳር ተዘጋጅተናል? ለባለቤቴ ለልጆቼ የማካፍለው ቢጠይቁኝ ለመልስላችሁ የሚችለው ሃይማኖት ይዣሉ ብለን እናምናለን። ብቁ እኮ መሆን አለበት። ሰው ብቁ የሚሆነው እኮ በእድሜ ብቻ አይደለም፣ በኢኮኖሚና በማቴሪያል ምናምን በቁሳቁስ እኮ አይደለም። እኔ ብር አለኝ ደሞዝተኛ ምናምን እኮ ተብሎ እኮ አይደለም። ብጠየቅ ለትዳር አጋሪ ለምወልዳቸው ልጆች ላካፍላቸው ላጋራቸው የምችል ቢጠይቁኝ ልመልሰው የምችለው ሃይማኖትን ይዣለሁ፣ አውቄያለሁ፣ አልንገዳገድም። እኔ ለትዳር አሁን ብቁ ነኝ ማለት አለብን። ዘው ተብሎ እንደ ሶደሬ የውሃ ገንዳ ተዘልሎ በአናቱ ሲገባል ትዳር ውስጥ መዘገጃጀት ማለት ይሄ ነው። በጣም መዘጋጀት አለባችሁ ማለት ነው ይሄ። ስለዚህ ይሄም ጊዜያችን በጣም መጠቀም አለብን። አሁን እያያችሁ ነው በየትዳሩ የሚገጥመው ፈተና ማለት ነው። ባለቤቴ እንደዚህ ሆና፣ ባሌ እንደዚህ ሆኖ፣ እንደዚህ ገጥሞ እንደዚህ አለኝ ማለት እና የዚህ ሁሉ ምንጮች ችግሮች ምንድናቸው የሚሆኑት? እኛ ለዛ ነገር ዝግጁ ሳንሆን ብቁ ሳንመጣለን። እንዳታስረዳት አንተ በቂ እውቀት የለህም፣ አንቺ እንዳታስረጂው በቂ እውቀት የለም፣ መሀል ላይ እንተላለፋለን ማለት ነው። እና በሚገባ ለማወቅ ዘመኑ በጣም እየፈተነ ስለመጣ በየቦታው ስለገባ ምንፍቅና ክደትም ራሳችን በደንብ ማወቅ አለብን ለማለት ያክል ነው። ይሄ ለሁላችሁ ይሳለ መስጠት ነው። እግዚአብሔር ያክብርልን፣ እግዚአብሔር ይስጠልን። በእውነቱ እስቲ ያብስራ ይለኛል። እሺ እንደምን አለ? ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ ወንድማችን ከየት ቤተ እምነት ነው? ከኦርቶዶክስ ነኝ። እሺ ጥያቄ ቆላሲስ ምዕራፍ 4 ላይ እዚህ ያለችው መልእክት ወደ ሎዶቅያ ትነበብ እና ደግሞ ሎዶቅያ ያለችው መልእክት ደግሞ እናንተ አንቡ ይላልና ወደ ሎዶቅያ ሰዎች የሚል መልእክት አሁን የት አለ ብዬ ነው። እና እሱ ነው የኔ ጥያቄ። እሺ የቱ ጋር ነው? ቆላሲስ ስንት ላይ ነው? ቆላሲስ 4 መጨረሻው ላይ። እሺ ቆይ ላውጣት። ኦኬ 4:16 ላይ አይደል? 4:16 ይህችን መልእክት በእናንተ ዘንድ ከተነበበች በኋላ የቆላሲስ ማለት ነው በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከሎዶቅያም የምትገኘው መልእክት ደግሞ እናንተ ደግሞ አንብቡ። ያ ማለት በሎዶቅያ የጻፋት መልእክት አለች ማለት ነው ጳውሎስ። አሁን ይህንን በደንብ አክተን ምርምር ብናደርግበት ያ ማለት የቀደምት አባቶችን መልእክት ብናነብበት እናገኘዋለን ማለት ነው። ይሄ አይነት መልእክቶች ማለት ነው። ምክንያቱም ጳውሎስ ምንድን ያደረገው ለሎዶቅያ ቤተክርስቲያን የጻፋት መልእክት አለች። ያችን መልእክት ለቆላሲስ ሰዎች፣ የቆላሲስ ደግሞ ለሎዶቅያ ማለት ነው። ስለዚህ ተጨማሪ ከዚህ ጋር የተያያዘ የቤተክርስቲያን አባቶች ምንጭ የሰጡት ነገር ካለ ተጨማሪ ይዤ እቀርባለሁ ሌላ ጊዜ ማለት ነው። በደንብ ይዤ እቀርባለሁ። ግን ምንድነው ጭብጡ? ዋናው ሎዶቅያ ያለች ቤተክርስቲያን የተጻፈላቸው መልእክት አለ፣ ለቆላሲስ ሰዎች የተነበበ መልእክት አለ። ስለዚህ የቆላሲስ ሰዎች መልእክትን የሎዶቅያ መልእክት ተነበበላቸው። ልክ እናንተ ሄዳችሁ ደግሞ ይህንን መልእክት ለሎዶቅያ ደግሞ ወደ እናንተ እንዲነበብ የሚል ነው። ስለዚህ የሎዶቅያ ሰዎች ግን የላካት መልእክት ግን የት ትገኛለች የሚለውን የተለያዩ ቤተክርስቲያን አባቶችን ቪው ይዤ ልመጣለሁ እቀርባለሁ ለሚቀጥለው ጊዜ ማለት እሱ ፈልገው ከሆነ የሎዶቅያ መልእክቱ ምንድን ነው የሚለው። እሺ እና አንድ ጥያቄ እንትን ልበል። እሺ አንድ እንትን ነው ኢየሱስ ምልጃ ላይ ነውና ስሰማ አንዳንድ ሰዎች አሁን ኢየሱስ ስለኛ ይታያል ብለው የሚያቀርቡት ጥቅስ ዕብራውያን 9 ላይ ያለው ነውና ክርስቶስ በእጁ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ ሰማይ ገባ እና ያው መታየት ነው ምልጃው ይላሉና መታየት በእኛ ቤተክርስቲያን ምልጃ ነው ወይ የሚለውን ጥያቄ ነው ጠይቅ ፈለኩት። በቃ ባጭሩ አይደለም። በምን እንደምናውቀው ይሄንን
በዚህ በአንደኛ ጴጥሮስ 4:18 ላይ ጻድቅ በጭንቅ የሚድን ከሆነ ይላል አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው ሲል አመፀኛውና ኃጢአተኛው ወዴት ያማልድ ዘንድ ማለት ነው ይታይ ዘንድ ስለሚል ባጭሩ ማለት ይሄ እኮ አዲስ ኪዳን ላይ ነው። ዕብራውያንን እንደጠቀሱ አንደኛ ጴጥሮስ ላይም አለ። ተመልከቱ እንዴት ቃሎቹ እንዳሰው እርስ በርሳቸው እንዴት እንደሚስማሙ ተመልከቷቸው። በቃ ባጭር ቃል ማለት ነው። ሌላ ሩቆ ተሳትሄዱ ማለት ገብቷል አባባሌ። ጻድቅ በጭንቅ የሚድን ከሆነ ይላል አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው ይላል። ወዴት ይታይ ዘንድ ስለሚል እንዴት አድርጎ ያማልድ እንደሆነ ማለት ነው። ኃጢአተኛ ነውም ደግሞ እኮ አመፀኛ። ስለዚህ መታየት ማማለድ ማለት አይደለም። እና ቃሉ ራሱ ሲጀምር የወርድ ጉዳይ። ስለዚህ አሁን ወዴት እንሄዳለን? መጀመሪያ ጥያቄው እነሱ የሚያቀርቡትን ነገር ዲስፕሩፍ ታደርግና ከዛ ዕብራውያን መልእክት ታዲያ ምን ለማለት ፈልጎ ነው? ኔክስት ይመጣል። መጀመሪያ ይሄ ሀሳብ ልክ እንደ ኮንፊደንስ ሲያቀርቡትና መታየት ማለት ምልጃ ለማለት ብሎ ሲመጡ መጀመሪያ ይሄንን ሀሳብ ከዚህ መኮፈስ ውረድ፣ ከዚህ ትርጓሜ መጀመሪያ ውረድ እና መጀመሪያ የዚህ ቃል ትርጉም ተረዳ። ወዴት ይታይ ዘንድ አለው ማለት አመፀኛና ኃጢአተኛ የሚያማልዳል ማለት ነው። እነሱ ደግሞ ይሄን አይቀበሉም። ስለዚህ ኮንቴክስቹዋል ሚኒንጉ ነው የሚሉን መቼስ እንጂ ስትባል እንደዛ ከሆነ እናውራው እንጂ መታየት ምልጃ ነው መጽሐፍ ቅዱስ ብሎ አይደመደም። እንደዛ አይደረግም። እና መታየት ግን ምን ለማለት ተፈልጎ ነው? ባጭሩ ቃሉ ለመናገር የተፈለገው ምህረተ እግዚአብሔር፣ ያ ማለት እግዚአብሔር ምህረት ማለት የአብም የወልድም የመንፈስ ቅዱስ ማዳን የእግዚአብሔር እንዳትረሱ። ማዳን የእግዚአብሔር ነው። አብም ወልድም መንፈስ ቅዱስ የሚያድን እግዚአብሔር። ቤዛነት ግን ለወልድ እንሰጣለን። ምን ማለት ነው? በተለየ አካሉ በስጋ ማርያም ተገልጾ ሞቶ ስላዳነ አብ አይደለማ የተሰቀለልን የሞተው፣ መንፈስ ቅዱስ አይደለማ ተሰቅሎ የሞተው። ከሶስቱ አካላት ስጋ የለበሰው ወልድ አካላዊ ቃል ክርስቶስ። እቺን ቤዛነት የምትለዋን ቃል ለወልድ ብቻ ሰጥተናል። በተረፈ ግን ማዳን መጠበቅ፣ ይህንን ዓለም ማዳን የማን ስራ ነው? የእግዚአብሔር ስራ። ለዚህ እኮ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ማን ወደደን? አብም ወልድም መንፈስ ቅዱስ። ማን ያዳነን? አብም ወልድም መንፈስ ቅዱስ። ማዳን የእግዚአብሔር ነው፣ የሶስቱም ነው። ቤዛነት ማን የተሰቀልን ስንል ግን አብም ወልድም መንፈስ ቅዱስ ማለት ነው። ማን የሞተልን ስንባል አብም ወልድም መንፈስ ቅዱስ ማለት ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ተሰቅሎ ሞቶ አዳነ ለምናቀር ለማባቸው። እዚህ መታየት ማለት ምን ማለት ነው? ይህ ገነት ሊያስገባ የሚችል ድነትን ሊያሰጥ የሚችል የማን ቤዛነት ነው? የክርስቶስ። በምን ተገኝቷል? አሁን በአዲስ ኪዳን በስጋው ደግሞ የሚታይ ማለት ያ ሰርቲ። ልክ አሁን ለምሳሌ ከዚህ አሜሪካ ስትሄድ ምን ይታያል? ቪዛ። ያ ቪዛ ምን የሚያደርግ ነው? አሜሪካ ስትገባ ትክክለኛ ቪዛ ተመቶልን አሜሪካ ሊያስገባ የሚችል መሆኑን ማረጋገጥ። ልክ እንደዛ ሁሉ መንግስት ሰማያት የምታስገባን ቪዛችን ስጋ ወደሙ ናት። ይታያል ማለት ያ ይሄማ ስጋ ወደሙ የተቀበለ ነው፣ ይግባ ወደ ቤቱ ወደ ጌታው ደስታ ይግባ። ቪዛ ያስፈልጋል ማለት ያ አምኖ የተጠመቀ የቆረበ ሰው ስጋውን የተቀበለ ሰው ልክ ስድስቱን ቃላት ወንጌል ፈጽሞ የተቀበለ ይታያል። የታየው ምኑ ነው? ይታይላል ማለት ነው። ያን ስጋው ደግሞ ነው የተቀበልከው። ስጋው ደግሞ ስትቀበልስ እኔ ከስጋው ሆናለሁ እሱ ደግሞ ከኔ ጋር ይሆናል። ስለዚህ አሁን በእኛ ውስጥ የሚታየው ማን ነው? እርሱ ክርስቶስ። እዚህ ይታይላል የሚለው ቃሉ ባጭሩ የሚናገረው ትርጉም ምንድን ነው? ክርስቶስ አሁን ለምንድን ማለት የመዳን ህይወታችንን እየፈጸመን ላለን ከአሕዛብም ከተለያየ ከመናፍቃንም ለሚመጡ ሰዎች ወደ እውነተኛይቷ መንገድ ሲመጡ ያንን ስጋው ደግሞ በመጡ ቁጥር ያ በዕለተ ዓርብ የፈጸመው እርቅ ቅድም የተረጎም ነው ማለት ነው። በዕለተ ዓርብ የፈጸመው ቤዛነት እስከ ዘላለሙ ድረስ ሕያው ሆኖ ይቆያል። ይታያል ማለት ያ ሕያው ይሆናል። አረጀ፣ ደቀቀ፣ የዛሬ 2000 ዓመት እኮ የተሰቀልከው በቃ ሸፍነው የሚባል ነገር የለም።
እሱ ሊሸፍን የሚችል ነገር የለም። አንድ የክርስቶስን ስቅለት፣ ሞቱን፣ ቤዛነቱን ሊሸፍን ነገር የለም። አንድ ሁለተኛ እሱ ደግሞ የማያድነው እሱ ደግሞ የማይፈውሰው የለም። የክርስቶስ ደም ከኃጢአት ሁሉ ስለሚያነጻ አምኖ በንስሐ አባት አማካኝነት ስጋው ደግሞ ለሚቀበል ሰው ድህነትን ሊያሰጥ ነው። ይታያል ማለት ይሄ ነው። ዘላለማዊ ነው። አሁን እኮ ጌታ መቼ ተሰቀለኔ አትበል። አንተ ከተለያየ ቤተ እምነት ያለ ወደዚህኛው እውነተኛው ጎዳና መተ መማር መዳን ትችላለህ። የባለፉ ያደረገው የሚያደርጉትን አያውቁም ይቅር በላቸው ቢለውስ ያንን ድህነት ውስጥ አሁንም አለ፣ ሕያው ነው። ያ ድህነት ዛሬም ላንተ ይሰራል። አንተን አይመለከትም የሚባል የለም። ግልጽ ነው ወንድማችን? አዎ ግልጽ ነው። በቃ ባጭሩ ቤዛነቱን የሚያሳየው መታየት ማለት መታየት ያ ነው ያደረገው። ቤዛነት አያረጅም ነው ባጭሩ። ከየትኛውም አይነት ትውልድ ለሚመጣ ከየትኛውም ቤተ እምነት ለሚመጣ ሰው ክፍት ነው፣ በሩ ክፍት ነው። ያ ቤዛነት አይመለከተኝም አትልም። ዛሬም ሕያው ነው እንጂ ክርስቶስ ያልፈጸመው ድህነት ኖሮ አሁንም ያማላል የሚል አይነት ትርጓሜ የለንም። አመሰግናለሁ። እና ከታች ኦርቶዶክስ አይደለም እያሉ ነበር፣ ግን ለምንድን እንደዛ እንዳሉ አላውቅም። አመሰግናለሁ። እኔ እናንተ ከተነገርኳት እነሱን ተዋቸውን። ሰው ኮመንት ላይ ምንም ነገር ይጽፋል ይጻፍና አንተ ሐሳቡን የኢትዮጵያን ሕዝብማ እዚህ ጋር ማታውሩ ምናምን ካለውማ ይከብዳል። ትንሽ ይተንፈስ እንጂ ዝም ብሎ የልቡንም ቢሆን። እሺ እኛ ጉዳያችን ከምላሹ ጋር ማተኮር ነውና እንደዛ ማድረግ አለብን። እሺ ይበቃናል። ስላስተማረን እግዚአብሔር ስሙ የተመሰገነ ይሁን። ያው አንዳንዱ ሰው ሁሉም ሰው እንግዲህ ኮመንት ሲዘጋበትም ስለሚጨንቀው ትንሽ ከፈት ሲል ነውና ዲሞክራሲን ኤክሰርሳይዝ የምታደርጉት ኮመንት ላይ ስለሆነ እናንተም አታርፉ ማለት ነው። ለዛ ነው እግዚአብሔር እንግዲህ ሁላችን መጨረሻ ያሳምርልን። ይበቃናል ለጊዜው። የኢየሩሳሌሙን ጉዞ እንግዲህ የመጨረሻውን ቪዲዮ አሁን ተለቋል። ከትላንት ወዲያ ምናምን ነገር የተለቀሱ ቪዲዮ ላይ ያለ ስልካችሁ ምናምን። ስለዚህ ኢየሩሳሌም በፋሲካ በዓል እንሄዳለን። የቻላችሁ መጓዝ የምትችሉ በሀገር ውስጥም በውጭ ሀገርም ያላችሁ መሄድ ባትችሉ ወገኖቻችሁን፣ ዘመዶቻችሁን፣ እናት፣ አባት፣ ወንድም፣ እህት መጋበዝ ትችላላችሁ። በዚህ ጉዞ ላይ ሊቀ ሊቃውንት ስምዐኮንን በአካል እናገኛለን፣ እንማራለን። ቃለ እግዚአብሔር የጉዞ ምነት እናያለን። በመጽሐፍ ቅዱስ ላይ የሰማናቸው ከአበው የተማርናቸውን ደግሞ በአካል ደግሞ እናየዋለን። አያችሁ፣ በመጽሐፍ ቅዱስ ላይ ተምረናቸዋል፣ በቃል በአካል ደግሞ እናያቸዋለን። የት? ኢየሩሳሌም ድረስ ሄደን። ስለዚህ ኢየሩሳሌም ማንም ሰው እንዳይቀር። ከዛ ደግሞ የፋሲካ ዕለት ከዛው ከትንሣኤው ብርሃን እነዛ ጠዋፎቻችን በተአምራት ሲበሩ ደግሞ እናያለን። ስለዚህ የ2026 ሆሊ ፋየር ብለው ሲኤንኤን እና ቢቢሲ የሚዘግቡት ያለምንም ተቀጣጣይ ከክርስቶስ መቃብር ላይ ሌሊት 9 ሰዓት እሁድ ቀን የትንሣኤ ቀን የሚበራውን ብርሃን ፍንጣቂ ሄዶ ምንም ሳያቃጥል ደግሞ የሚበራውን ጠዋፍ እኮ በእጃችሁ ብትነኩት እኮ አያቃጥልም፣ እሳቱ አያቃጥልም። ለ33 ደቂቃ ማለት ነው። ከ33 ደቂቃ በኋላ ያቃጥላል። 33 ዓመት ከ3 ወር ዓለም በዚህ ምድር ላይ ጌታችን ተመላልሶ ያስተማር እቺ ላይ 33 ደቂቃ ድረስ አያቃጥል፣ ከዛ በኋላ ያቃጥላል። እና እነዚህን ሁሉ ተአምራት በአካል ተገኝተን ኢየሩሳሌም እናያለን። ስልክ ቁጥራቸውን አስቀምጬላችኋለሁ እዚህ እኔ ቲክቶክ ላይ ገብታችሁ ቪዲዮ የመጀመሪያ ቪዲዮ ላይ ያለችው ቴምፕሌት አለች፣ እሷ ላይ ገብታችሁ ከዛ ስልክ ቁጥር መጠየቅ ትችላላችሁ። በአካል መሄድ የምትፈልጉ ሰዎች እዛው ቅድስት ማርያም 5 ኪሎ መንበረ ፓትርያርክ ፊት ለፊት ላይ የሚገኝ ነው። እዛ ሄዳችሁ መሳተፍ ትችላላችሁ። ስለዚህ ብሉይና ሐዲስን እናይበታለን። የጌታችን ኢየሱስ ክርስቶስ ከተወለደበት አንስቶ እስከተሰቀለበት እስካረገበት ቦታ ድረስ በአካል በኪደተ እግሩ በእግሩ መራመድ የባረካቸውን ያስተማረበትን ገቢረ ተአምራት የፈጸመበትን ቦታዎች ሁሉ በአካል እናያለን። ስለዚህ በዚህ ዓመት ይሄ የመጨረሻ ጥሪ ስለሆነ ኢየሩሳሌም መሄድ የምትፈልጉ ሰዎች እናንተም ባትሄዱ ውጭ ሀገር ብትኖሩ እናት አባቶቻችሁን ብትጋብዙ ራሱ እናት አባቶቻችሁን ጭምር
ደግፈው አቅመ ደካሞችን ራሱ እያገዙ ጉዞውን ያበረታታሉ። ስለዚህ እናቴን ብልክ ምን ትሆናለች ብቻዋን ብላችሁ እንዳትሰጉ፣ አባቴ አርጅቷል ብላችሁ እንዳታስቡ። እነዛን እናት አባቶች ያረጁትን ጭምር እነሱ ራሳቸው ተንከባክበው ወደ ፕሌን አስገብተው በስነስርዓት ኢየሩሳሌምና ጆርዳን 2 ከተሞችን አስጎብኝተው ይመልሳሉ። ስለዚህ እንደዛ ብታረጉ ጥሩ ይመስለኛል። ስለዚህ ሊቀ ሊቃውንት ስምዐኮነ መልአክ በደንብ አድርጎ ትምህርት ያስተምሩናል። 2 ሀገሮችን ማዮርዳኖስ የጉዞ ወኪል ነው የሚባለው። ኢየሩሳሌምን በዛ እናክብር ለማለት ያክል ነው። የምንሄደው ለፋሲካ ነው። ከወዲሁ መዘጋጀት ስለሚያስፈልግ ያለችን አሁን ቅድስት ናት። ቀጣይ እንግዲህ እንደምታውቁት ምኩራብ፣ ከዛ መጻጉዕ፣ ከዛ ደብረ ዘይት እያለ እያለቀ ነው። ቀድመን ነው መሄድ ያለብንና ከወዲሁ የምትዘጋጁ ለማለት ያክል ነው። ደውላችሁ አዎ ፓስፖርት ያስፈልጋል። ፓስፖርት ስለሚያስፈልግ ያንን ነገር ኢየሩሳሌምንና ጆርዳን 2 ሀገሮችን አካለመ። በተለያየ ውጭ ሀገር ቢኖሩም በነገራችን ላይ መሄድ ትችላላችሁ። ውጭ ሀገር እየኖራችሁ ራሱ ትራንዚት ባለበት እነሱ ይዘዋችሁ ስለሚሄዱ ደውላችሁ እናንተ ብቻ አሬንጅ አድርጋችሁ እንደምትሄዱ እርግጠኛ ሆናችሁ ተመዝገቡ ማለት ነው። ዋጋው ስንት እንደሆነ ምን ያክል ቀን እንደምንቆይ ከራሳችሁ አንደበት ስሙ። ስልክ ቁጥራችሁን አስቀምጬላችኋለሁ ቲክቶክ ላይ፣ እዛ ቴምፕሌት ላይ አለ ስልክ ቁጥር፣ እዛ ላይ ይስጣችሁ መደወል ትችላላችሁ። እዚህ ቲክቶክ ላይ ያለላችሁ ተለቋል። እሺ በቂያችን ነው። ይቻላል። የኤርትራ ፓስፖርት ይቻላል፣ ምንም ችግር የለም። ጉዳዩ ፓስፖርት አይደለምና ስትጓዙ ጉዞውን ግን ማሰብ የሚገባችሁ